የህወሓት ደጋፊ አይደለምና ስለ ትግራይ ሊያወራ አይገባም ማለት አትችልም። ስለዚህ እኔ የአንተን ንግግር መንፈስ የተረዳሁት የፖለቲካ ነጋዴ የትግራይ ህዝብ የማይወክል አይባልም። ለትግራይ ህዝብ ጦርነት እንዳይንቀሰቀስ ጥሩ አድቮኬት እያደረገ ያለ ጎበዝ ሰው ነው። ለእኔ ያሉላ ተመችቶኛል። በሌላ ጊዜ ግን ህወሓትን ደግፎ ለህወሓት ፖለቲካ ነጥብ ማስመዝገብ የሚፈልግ ሰው መግባት አለበት ካልክ መብት ነው እንጂ ከዛ ውጪ ይሄ ጅምር ነው። እኔ ብዙ ጊዜ የምመኘው አንተም አንዳንዴ እየሞከርክ ትተዋለህ። የኢትዮጵያ ፖለቲካ ቡራንቡሬ እንደመሆኑ መጠን የሁሉም ፖለቲካ ፓርቲዎች የብሔር ተወካዮች አይግባቡም፣ ግን እስቲ ይወያዩት፣ አንድ ጠረጴዛ ላይ ይቅረቡ። ኢትዮጵያ ውስጥ እኮ አንድ ጠረጴዛ ላይ አይቀርቡ። ከሀገር ውጭ ያሉም ተቃዋሚ ፓርቲዎች የራሳቸው ኢጎ አላቸው፣ አንድ ጠረጴዛ ላይ ቀርቡ። ይህ ፎር ድ ፈርስት ታይም እንደ ጅማሬ ነው። ስለዚህ እኔ አሉላ ጥሩ ሰው ነው፣ ጥሩ ለትግራይ ህዝብ አድቮኬት እያደረገን ያለው። የትግራይን ህዝብ አይወክልም ማለት ግን ለእኔ ስህተት ነው። የግድ ህወሓት ብቻ ለትግራይ ይወክላል ማለት ስህተት ነው። እሺ፣ እንደ አመለካከትህ ነው፣ የአንተ አመለካከት ነው፣ እንመጣበታለን። ሌሎቹ ተክለ አንድ 3 ደቂቃ ተናገርና ከዛ አይ ቲንክ ማራማየትም ገብታለች ወይ ከተክለ በኋላ ስሟን ማንስተሃል። ማራማየት መልስ ትሰጣለች። ኢስ ሞርኒንግ ኦኬ። እኔ የሚታየኝ የተለየ ነገር ነው። በጥያቄ መልኩ እስቲ እይታዬን ላጋራ። አቶ ጀዋር መሐመድ በሚያዘጋጃቸው መድረኮች የህወሓት የፖለቲካ አቋም የያዘን ሰው አሳትፎ ወይ ሙግት በለው ወይ ክርክር በለው ወይ ውይይት በለው የነበረበትን ጊዜ እስኪ ለማስታወስ ሞክር። አንድ አጋጣሚ የምትጠቅስልኝ አለ? ኢቭን ከጦርነቱ በፊት አንድም የለም። ሌሎች አካላት ባዘጋጁት ኢንቫይት ተደርገህ ሄደህ መገናኘት አንድ ሁለት አጋጣሚዎች ሊኖሩ ይችላሉ። እኔ ከጦርነቱ በፊት አይ ቲንክ በአፍሪካ ኢኮኖሚክ ኮሚሽን አዳራሽ እነ ጌታቸው ረዳ እነ ልደቱ የነበሩበት አዲስ አበባ አስታውሳለሁ። ከዛ ደግሞ በኋላ እዚህ በቅርቡ ህብር ኢትዮጵያ የሚባሉት የሚያዘጋጇቸው መድረኮች ላይ አያለው። ይሄ አቶ ጀዋር ያዘጋጀው በግሉ ተነሳሽነት እንዳልሆነ ነው የሚገባኝ። እና ከዚህ ውጪ አቶ ጀዋር መሐመድ አንድም ቀን አንድም ጊዜ በማንኛውም መድረክና አጋጣሚ የህወሓት የፖለቲካ አቋምን የያዘ ሰው ፊት ለፊት ጋብዞ የተከራከረበት፣ የተሟገተበት፣ የተወያየበት አንድም ነገር አታማጣልኝም። ሆን ተብሎ የሚደረግ ነገር እንደሆነ ነው የሚገባኝ እንጂ ለመድረኩ ተሳታፊ ታጥቶ አይደለም። በዛ ምትክ ምንድን ነው የሚደረገው? እንደነ የአውራምባ ታይምሱ አይነት ነጋዴ ታስታውስ ይሆናል መሞዳሞድ፣ ወይ የአሁኑን አይነት ቁማርተኛው ጋር መሞዳመድ እንደው አደረገ። ከትግራይም እንትና የሚባል ሰው እኮ ነበረ ለማስባል ባይ ዲዛይን ባይ ፕላን የሚያደርገው ነው እና ይሄ ስህተት ነው መደገም የለበትም ስትል እኔ በውስጤ ኦኬ እስቲ እኔና የሚያስተካክለው ከሆነ ታያለህ። እኔ ስገምት ከዚህ በፊት እንዳረገው እንደሚቀጥል ነው የሚገባኝ እና ኦን ፐርፐዝ ደሊብሬትሊ እያደረገው ላለመሆኑ ምን ማረጋገጫ አለ ብዬ ጥያቄውን በጥያቄ ወደ አንተ ነበረ መመለስ የፈለጉት። ቢካዝ ትራክ ሪከርድ ያለው ነገር ነው እና የሚገርምም አይደለም ልልህ ነው። እና ሌላም መጥቀስ ያለብን ነገር ተመሳሳይ አለ። ተመሳሳይ ምናልባት ከዚህ ጋር በቀጥታ ይሄዳል አይሄድም አላውቅም። ቴዲ ሪዮት ጋር ተመሳሳይ ነገር እኔ ይታየኛል። ተመሳሳይ ስለ ህወሓት በብዙ የሚነገርበት ቤት ነው። ያው የእሱን የግል የፖለቲካ ምልከታ የሚገባኝ ሆኖ አንድም ቀን ግን ያው እንግዲህ ጌታቸው ረዳን ህወሓት ነው ካላላችሁኝ በስተቀር ማለት ነው አንድ ቀን በተለይ አክቲቭ ኦን ዲዩቲ ያለ ኦፊሻሊ በውክልና ተጋብዞ መምጣት የሚችል በቀጥታም ይሆን ውጭ ሀገርም ያለ የህወሓት የፖለቲካ አቋም የሚያራምድም ሰውም ጋብሶ
ተከራክሮ ሞግቶ አወያይቶ በፍጹም አያውቅም። ስለማይቻል ነው። ተጠይቀው ፈቃደኛ ስላልሆኑ ነው። አንተ ሚዲያ ጋር እንቀርብም ስላሉት ነው። ተመሳሳይ አይነት ኢምፕሬሽን ነው ያለኝ እዛ ጋር ማለት ነው። እና ለእኔ የሚታየኝ ኦን ፐርፐስ ዴሊብሬትሊ ነገሮችን በራስህ ፍላጎት በራስህ ቅኝት ፍሬም ለማድረግ የሚደረግ አካሄድ እንጂ ሳያውቁት በስህተት ምናምን ብሎ ነገር አይመስለኝም። ይችን እይታዬን ለማጋራት ነው። ቴንክ ዩ። እሺ ጥሩ ማራማየት ቀጥይ። ታንኪ ዩ ኤድመንድዬ። እንደ አጋጣሚ ልተኛ እየተዘጋጀው አንተን ሳይን ያዩትና ስሜንም ሰማሁት። ስለዚህ አይ ሰድ አይ ሃቭ ቱ ሴይ ሳምቲንግ። በመጀመሪያ ደረጃ ትንሽ ጊዜ ስጠኝ፣ ምክንያቱም ሀሳቤን አስተካክዬ መናገር ስለምፈልግ። ይሄ ቴዲ ሐዋሳ ያልከው ሰው ብልጽግና ነው። ሂኒቱ ከማውድ ኦፍ ሂዝ ክሎዘት ጭምብሉን አውልቆ በትክክል የአብይ አህመድ አሽከር አክቲቪስት መሆኑን በአደባባይ መውጣት አለበት። መጀመሪያ እሱን አድሬስ ላድርገውና ዛሬ ሰሜን ላይ የሄደ የሰሜንን ህዝብ እየጨፈጨፈ እየገደለ የሰሜንን ህዝብ ለመውጋት እየተሰማራ ያለው ከደቡብ በተለይ እሱ መጣሁበት ከሚለው አካባቢ ነው። በቀደም የሆነ ሰው ሲነግረኝ ነበር የደቡብ ሰው ነው ብሎ። ስለዚህ መጀመሪያ ድምፅ መሆን ያለበት እሱ የአብይ አህመድ የስልጣን ማስከበሪያ ሆኖ አማራ ክልል ውስጥም ሆነ ትግራይ ውስጥ የአፈር ማዳበሪያ የሆነውን የደሃውን የደቡብ ልጅ ነው መጀመሪያ ድምፅ መሆን ያለበት። ሲቀጥል የሰሜኖቹን ፖለቲካ ለሰሜኖቹ መተው ያለበት፣ አይመለከተውም። እሱ ልጁ በትግራይ ጥላቻ እጅግ አይኑ ስለታወረ ለትግራይ ህዝብ ያለው ጥላቻ በፍጹም በቃ ምንም ነገር እንዳያይ ስላደረገው መጣሁበት ለሚለው ወይንም ደግሞ ድምፅ ላጣው ለደቡብ ልጅ ለደቡብ ህዝብ ሲናገር አትሰማው። ስለዚህ ይህንን ሰውዬ እንደ ሞዴሬተር አድርጎ ማስገባት ሲጀመርም አላማው ትግራይ ጠል የሆነ ወይም ደግሞ የትግራይን ህዝብ የሚወክል ህወሓትን የሚመታ ወይም የህወሓትን ድምፅ ሳይለንት የሚያደርግን ሰው ማስቀመጥ ነው። ቴዎድሮስ የሚባለው ቴዲ ሐዋሳ የሚባል እኔ ሲጀመር እኔ እንደ ቁም ነገር ማይቼውም አላውቅም። ያስቁኛል ራሱ እንደዚህ ያለ አንድ አጭበርባሪ ምንም አይነት የፖለቲካ ክሬዲት የምን ነገር የሌለው ሰው ጋር ቲክቶክ ላይ ቁጭ ብሎ የሚጮህ እሱን ቁም ነገር ብለው ራሱ ሄደው ሳያቸው በጣም የኢትዮጵያዊ የፖለቲካውን ውድቀትና ዝቅጠት ነው የሚያሳየኝ። ይህንን ካልኩ ስለ ቴዎድሮስ ስለሚባለው ይበቃል። አንድ ነገር አውቃለሁ። ቴዲ ሐዋሳ የሚባል በትግራይ ህዝብ ጥላቻ አይኑ የታወረ ነው። አንድ ሁለተኛ የትግራይ ህዝብና የአማራ ህዝብ ምንም አይነት ህብረት እንዲኖረው የማይፈልግ ነው። በነ ብልጽግና አጀንዳ ተሰጥቶት ሌላኛው አያና ነው። በተለይ እሱ ትልቁ አሳይመንት የትግራይ ህዝብና የአማራ ህዝብ ህብረት እንዳይፈጥር በትግራይና በአማራ ህዝብ መካከል ጥላቻን እያሰረጸ ኒውትራል መስሎ የብልጽግናን አጀንዳ የሚሰራ የሰሜኑን ህዝብ ደግሞ ጥፋት የሚመኝ በሰሜኑ ጥላቻ አይኑ የታወረ አንድ አጭበርባሪ ነው ቴዲ ሐዋሳ የሚባል ማለት ነው። ጀዋር ይህንን ሰው የመረጠበት ምክንያት ለሱ ስለሚመቸው ነው። የዛሬ ስንት ዓመት በዚህ በቄሮ ሙቭመንት በሚባለው ጊዜ ታስታውሳለህ ኤድመንድ? እኔ ፕሮግራም ላይ እንኳን አምጥቼ ክሊፖን አሳይቻለሁ። ጀዋር ምን ነበር እያለ የሚነግረን የነበረው? የአማራ ህዝብ በትግራይ እንደተጨቆነ፣ የአማራ ህዝብ እንደተገፋ፣ ከነጭራሹ ህወሓት ታላቋን ትግራይ የመገንባት ፍላጎቱ ከመኖሩ የተነሳ የአማራን ምድር ቆርጦ እንደሸጠበት፣ አማራ ምንም አይነት ፖለቲከኛ እንዳይወጣለት እንደሚደረግ ነበረ ቮካል ሆኖ ጀዋር የሚነግረን የነበረው። ቪዲዮ እጃችን ላይ አለ። የትግራይና የአማራ ህዝብ እንዲጣላ የትግራይና የአማራ ህዝብ ላይ ያለው ያሁን የተፋሰስ ነው ደም እንዲፋሰስ አብይ ብቻ አይደለም ኮንትሪቢዩት ያደረገው፣ ጀዋር መሐመድ በትልቁ ኮንትሪቢዩት አድርጓል። ሁለተኛ የትግራይ ህዝብ ዛሬ የፈሰሰበት በአብይ አህመድ የፈሰሰበት መዓት በሙሉ አብይ ብቻውን አይደለም ያደረገው። ያንን ጥላቻ በደንብ አድርጎ በህዝቡ ሲያሰርጸው ጀዋር መሐመድ ነው። እነ ሀጎስ እየበሉ እነ ከሌ እየተራቡ እያለ ማለት ነው። እኔ በነዛ ጊዜያቶች በትንሽ ትንሽ ስሰማ ጀዋር የሚባለውን ሰውዬ ስሰማ ኦፈራ ነበር። እኔ ፐርሰናሊ ድምፁን ስሰማውን ቀጠቀጥ ነበረ። ምክንያቱም የሰሜኑን ህዝብ ሊያርድ ሊያጠፋ የተቀመጠ ሰው እንደሆነ አድርጌ ነበር ማየው። በኋላ አብይ ከመጣ በኋላ ኒውትራል ለመሆን ሲሞክር ምናምን ነው ትንሽም ጭንቅላቴ እንትን እየሆነ የመጣ እንጂ ጀዋር ማለት ለእኔ ገዳይ ነው ብዬ ነበር የምሰማው በዛን ጊዜ ማለት ነው። ስለዚህ ከአብይ መምጣት በፊት አብይ በመጣበት ጊዜ የነበረውን ጀዋር አልረሳ ነውም። የጀዋር ንግግር ህዝብን ያስከፈለውን ዋጋ እናውቃለን።
የትግራይ ህዝብ ምን ዋጋ እንደከፈለ ዛሬ አይደለም አብይ መጥቶ እነ ጀዋር የዘሩትን ጥላቻ ነው አክቲቭ አክሽን ላይ ያደረገው። እነሱ በሐሳብ ደረጃ አሰረጹት በህዝቡ ላይ፣ አብይ ደግሞ በአክሽን ተገለጠ። ስለዚህ ጀዋር ትላንትና ስንት ዋጋ ያስከፈለን ሰውዬ ዛሬ መጥቶ ይህንን ቴዲ ሐዋሳን ሲጠራ ፐርፐስፉሊ ህወሓትን የሚጠላ ህወሓት የሚጠላው ለምንድን ነው? የትግራይ ህዝብ ስለሚወክል። ህወሓት የሚጠላው ለምንድን ነው? ጠንካራ ፓርቲ ስለሆነ የትግራይ ህዝብ ተመልሶ ወደ ሰርቫይቫል ስለሚመጣ፣ የትግራይ ህዝብ ተመልሶ ወደ ፓወር እንዳይመጣ ለመከልከል ነው ህወሓት የሚጠላው። ገባ? ስለዚህ ፐርፐስፉሊ ይህን ልጅ የመረጠበት ምክንያት ጀዋር ያቺ ውስጡ ያለችው የትግራይ ህዝብ ጥላቻ፣ የህወሓት ጥላቻ፣ የሰሜኑ ጥላቻ። ሲቀጥል እነ ጀዋር አሁን እያየኋቸው ያለሁት ኦሮ አማራን የመመለስ አካሄድ ነው እያየሁ ያለሁት። ከአሁን በፊትም ይሄ ኦሮ አማራ የሚባል ፈጥረው ነው ቅድም እንደነገርኩት እዚህ ላይ የዛሬ ስንት ዓመት የሆነ ክሊፕ አሳይቼ ሊበሉኝ የቀረቡ የመጡ ነበሩ። ጀዋር የሚናገረውን የትግራይና የአማራን ህዝብ እንዴት አድርጎ እንዳጣላ፣ የትግራይን ህዝብ ማነው የአማራን ህዝብ የትግራይ ወይም ህወሓት እንዴት ኦፕረስ እንዳደረገ፣ ፖለቲከኛ እንዴት እንዳሳጣው፣ መሬቱን ቆርጦ እንደሸጠበት፣ ህወሓት ታላቋን ትግራይ የመገንባት ፍላጎት እንዳለው የሚነግረን የነበረው እሱ ነበር። የትግራይና የአማራን ህዝብ አጣልተው ኦሮ አማራ የሚባል ፈጥረው በክንፍ ሲበሩ ነበሩ። አሁንም ኦሮ አማራን የመፍጠር አካሄድ ነው የማየው እና ትግራይን የማግለል ትግራይን የመገንጠል። አሉላ የሚባል ሰው ምንም አይነት መሰረታዊ ሶሻል ቤዝ የሌለው የሚወክለው ህብረተሰብ የሚወክለው ፓርቲ የሚወክለው ሀሳብ የሌለው አንድ የከሰረ ሰው የትግራይን ህዝብ ግን ዲስአርም የሚያደርግ ሌሎቹ እንዲወጉት ወጊዎቹ እንዲታጠቁ የትግራይ ህዝብ ግን ራሱ ዲፌንድ እንዳያደርግ ዲስአርም የሚያደርግላቸው ስለሆነ ይፈልጉታል አሉላ። ለምን አሉላ የትግራይ ህዝብ ራሱን ዲፌንድ እንዲያደርግ ከጄኖሳይደሮች እንዲያመልጥ ቅሬታ እንዲኖረው አይደለም የሚፈልገው። ከአሁን በፊትም ትግራይ ብዙ ዋጋ አስከፍሏል። አንድ አጭበርባሪ፣ አንድ ተራ ድሩዬ፣ አንድ ማህይም ወጥቶ አንድን ትልቅ ዘር አታግቡት፣ ፍቱት፣ ልጆቹን አውጥታችሁ ጣሉ እያለ ሚዲያን የሚያክል ነገር ይዘህ ኃይለኛ ጥላቻ የዘራ ሌላ አጀንዳ ያለው አንድ አጭበርባሪ ነው አሉላ። አሉላ የተመረጠበት ምክንያት ለምንድን ነው? አንደኛ በአሁኑ ሰዓት ያው ዳቦ ካፉ ስለተነጠቀ ህወሓት ነበር ዳቦ የሚያጎርሰው። ህወሓት የሚያጎርሰው የነበረው ዳቦ ካፉ ተነጥቋል። ስለዚህ ካፉ ስለወደቀው ዳቦ ቁጣ አለበት። ኪሱ ውስጥ የነበረው ገንዘብ ባዶ ስለቀረ ተናዷል በህወሓት። ስለዚህ ጥቅም የጎደለበት ጉርሻ የቀረበት ውሻ ስለሆነ አሉላ በህወሓት ላይ ቁጣ ስላለው የተፈለገው ለዛ ነው። የትግራይ ድምፅ ተፈልጎ አይደለም። የትግራይን ህዝብ የሚወክለው ተፈልጎ አይደለም። የትግራይን ሰርቫይቫል የሚፈልግ የትግራይን ደህንነት የሚፈልግ ሰው ተፈልጎ አይደለም። የትግራይን ለዋላዊነት የሚፈልግ ተፈልጎ አይደለም። ትግርኛ የሚናገር ግን የትግራይን ህዝብ ኦፕረስ የሚያደርግ የትግራይን ህዝብ የሚወክለውን ህወሓትን የሚጠላ ሰው የዳያስፖራው ጌታቸው ረዳ የዳያስፖራው ጌታቸው ረዳ ነው አሉ። አረ ጌታቸው ረዳ ክብር አለው። አንድ አትስ ጌታቸው ረዳ እኮ አብይ አህመድ አክብሮ ይዞታል። ይሄ እኮ አብይም የናቀው እኮ ነው። አብይም አይፈልገውም። ስለዚህ ጀዋር እያደረገ ያለው ምንድን ነው? በህወሓት ላይ ያለው ጥላቻ፣ በትግራይ ህዝብ ላይ ያለውን ጥላቻ በተዘዋዋሪ ነው እያሳየን ያለው። አሁን ጀዋር እውነተኛ ሰው ቢሆን አንተ ጋር ለምን አይመጣም? እስኪ አንተ ጋብዘውና አንተ ጋር ይምጣ፣ እኔ ጋር እስኪ ይምጣ፣ ሌሎቹ ጋር እስኪ ይምጣ። ሁልጊዜ የሚሄደው በህወሓትና በትግራይ ህዝብ ላይ ጥላቻ ያላቸው ህወሓት የሚባል እኔ አሁን ህወሓትን እጠላለሁ የሚል የትግራይ ተወላጅ ነኝ የሚል ካለ አጭበርባሪ በለው። ምክንያቱም እኛ ህወሓትን የምንደግፈው የህወሓት አባል ሆነን አይደለም፣ ከህወሓት ጋር ታግለን አይደለም። ህወሓት ግን ለትግራይ ህዝብ ህልውና እየሰራ እንደሆነ ስለምናቅ ነው። የትግራይን ህዝብ የሚወክለው ጠንካራ ፓርቲ ስለሆነ ነው ህወሓትን የምንደግፈው። ህወሓትን እቃወማለሁ የሚል በሙሉ የትግራይ ወዳጅ ነኝ የትግራይ ተቆርቋሪ ነኝ ካለ ውሸት። አሁን እዚህ ያስገባው አንድ አጭበርባሪ ስታሊንና ማርያማዊት ይዘባርቃሉ። ትክክለኛው ሰው አሉላ ነው አለ። ሪሊ አሉላ። ምክንያቱም ብልጽግና ይታጠቅ፣ ብልጽግና ሰራዊት ይኑረው፣ ብልጽግና ድሮውን ያዝ፣ ብልጽግና በቃ ራሱን ህዝብን ለመጨፍጨፍ የሚፈልገውን ያድርግ። የትግራይ ህዝብ ግን አብይ እንዲገላው ባዶ እጁን ይጠብቀው ስለሚል ነው። አብይ ሂዶ የጀመረውን ጄኖሳይድ እንዲጨርስበት ባዶ እጁን ይጠብቅ ስለሚል ለነሱ የትግራይ ህዝብ ለመጨፍጨፍ ጥሩ መሳሪያ ስለሆናቸው አሉላ የሚወዱት እንጂ አሉላ ብልጽግናዎችም የናቁት የጠሉት ነው።
አንድ ተራ አጭበርባሪ ሁካ ቤት የሚውል የሚረባ ስራ የሌለው የፖለቲካ እውቀት የሌለው ኢቭን አሉላ የሚጋበዝበት ምክንያት አሁን ሆዱ ስለጎደለ ኪሱ ስለጎደለ በህዋት ላይ ጥላቻ ስላለው ተጨማሪ ህዋትን የሚጠላ ሰው ለማምጣት ነው እንጂ ለትግራይ ፍቅር ኑሯቸው አይደለም። ስለዚህ መለለ ነው ጀዋር ሲጀመር ይሄ ቴዲ ሐዋሳ የሚባለው የመረጠው ለትግራይ ህዝብ ስላለው ጥላቻ ነው የተመረጠው። ለትግራይ ህዝብና ለሰሜኑ ስላለው ጥላቻ። አሉላም የተመረጠው የትግራይን ህዝብ ለማስጨፍጨፍ ለማስገደል፣ የትግራይ ህዝብ ምንም አይነት የሚወክለው ፓርቲ እንዳይኖረው፣ ለገዳዮቹ ባዶ እጁን እንደ መስዋዕቱ ነው እንዲቀርብ ጥሩ መሳሪያ ስለሆናቸው ነው አሉላም የተፈለገው። ጀዋርም ትናንትና የትግራይን ህዝብ አስጨፍጭፎታል። ትናንትና የትግራይን ህዝብ አስገድሎታል። በዘራቸው ጥላቻዎች የትግራይና የአማራን ህዝብ አጣልቷቸዋል። ዛሬም ተመልሶ የመጣው ለትግራይ ህዝብ ፍቅር ስላለው ከእስር ቤት ሲወጣ እኮ ጀዋር መሐመድ ሲናገር አልሰማንም እኮ ስለ ትግራይ ጦርነት። እነ ልደቱ እስኪደክማቸው ድረስ ሲናገሩ ዊ ኔቨር ሄርድ ጀዋር። ሪዮት ላይ እኮ ሄዶ የኤርትራ መግባት ኮንዴምን አድርግ ሲሉን የኤርትራ መግባትና ገብቶ በትግራይ ላይ የሰራውን ወንጀል እኮ ሊያወግዝ ፈቃደኛ አልሆንም። ያንን ሲቃወም አልሰማሁም። ዛሬ ጀዋር የሚጠላው አብይ አህመድን ነው እንጂ የኦሮሞ ብልጽግና የያዘውን ስልጣን አይደለም። አብይ ጀዋር የሚቃወመው ጀዋር የሚቃወም አብይ የሚባል ግለሰብን ነው የሚቃወመው። አብይ የጀመረው መንግስት ቢቀጥል ጀዋር ደስታውን አይችለውም። ስለዚህ አርፎ የማይቀመጥ ከሆነ ጀዋር እኛ እየታገልን ያለ ነው ብልጽግና ነው። ጀዋር ግን የትናንትና ያረሳንለት ብዙ ነገር ውስጣችን አለ። ትላንትና የሰማነው እህቶቻችን እንዲደፈሩ ያስደረገበት፣ ወንድሞቻችን እንዲገደሉ ያደረገበት፣ ቅርሳችን እንዲወድም ያደረገበት፣ የአማራና የትግራይ ህዝብ ዋጋ እንዲከፍል የዘራቸው ጥላቻዎች ስቲል እንደተቀመጡ ሬከርድ እንደሆኑ አሉ። ተመልሶ ዛሬ መጥቶ ደሴም ጌም የሚያረግ ከሆነ አብይና ጀዋር ለእኛ ልዩነት የላቸውም። የሆነ ሰው በቅርቡ ሲነግረኝ ጀዋር ምን አለኝ አለ፣ በጌታቸውና በደብረጽዮን መካከል እኮ ለእኛ ልዩነት የላቸውም ብሎ ጀዋር አለኝ ብሎ ሲነግረኝ ነበር በቅርቡ አንድ ሰው። አሁን ጀዋር ደብረጽዮንና ጌታቸው ጣሉ ይባላል አይደለ? ለእኛ ግን ልዩነት የላቸውም ብሎ ጀዋር አለኝ ይል ነበር። ምንም ጥያቄ የለም። ለሱ አሉላና ስታሊን ልዩነት የላቸውም ለጀዋር። ዛሬ አሉላ የሚፈለገው ቁም ነገር ስላለው አይደለም፣ ፖለቲከኛ ስለሆነ አይደለም፣ እውቀት ስላለው አይደለም፣ ባዶ ኪስ ስለሆነና ጉርሻ ስላፉ ላይ ስለወደቀበት ለህወሓት ጥላቻ ስላለው የተፈለገው ትስዘት፣ ሌላ ነገር አይደለም። ስለዚህ ጀዋር አርፎ የማይቀመጥ ከሆነ ወደ እሱ ነው የሚዞርበት። ሲጀመር ለሚታዩ 50 ሺህ ሰው ቁጭ ብሎ አያቸው፣ 100 ሺህ ሰው ኢት ሜክስ ኖ ዲፍረንስ። ምንም ሚንስ ነቲንግ። ዛሬ ማተር የሚያደርገው በኢትዮጵያ ፖለቲካ ነፍጥ አንግቦ ህይወቱን ሰጥቶ እየተዋጋ ያለው ነው እንጂ ቲክቶክ ላይ ሆን ዩቱብ ላይ ሆን ዋቴቨር ላይ ጩህ ዩ ሚን ነቲንግ። በኢትዮጵያ ፖለቲካ አሁን ባለው ትርጉም ያለው ለውጥ ማምጣት የሚችለው ፋኖ፣ ቲዲኤፍ፣ ኦላ ናቸው። አለቀ ደቀቀ። ጀዋር መልኩን ቀይሮ ቢመጣ፣ ጃኬቱን ቀይሮ ቢመጣ፣ ልቡ እስኪደፈነዳ ድረስ ቢናገር የሚያመጣው ለውጥ የለውም። ስለዚህ አሁንም እጁን የማይሰበስብ ከሆነ ወደ ጀዋር ነው የምንዞርበት፣ ወደ ጀዋር ነው የምንዞርበት። በደንብ ተደርጎ መታወቅ ያለበት ጀዋር ለትግራይ ህዝብም ሆነ ለፓርቲው ለአማራ ህዝብም ለሰሜኑ ሰው በአጠቃላይ ፍቅር የለውም። ካስፈለገ ደግሞ ለክርስቲያኑ ጨምርለታለሁ አርፎ የማይቀመጥ ከሆነ። ምክንያቱም የአብይ ሰዎች ወጥተው ምን ብለው ነግረውናል? ጀዋር ምን አይነት ፋናቲክ የሆነ ራዲካል የሆነ የእስልምና ሙመንት ሊጀምር እንዳለ ይነግሩን ነበር። እኛ እኮ ብልጽግና ናቸው ውሸታም ናቸው ብለን ነው ዝም ያልናቸው። እነዚህ ጥላቻ ስላለባቸው ነው ብለን ነው ዝም ያልናቸው። እየመጣ ግን የሚነገር ከሆነ እንግዲህ እየነገሩን ያለው ነገር ነው የሆነ ቤኔፊት ኦፍ ዘ ዳውት ለነሱ መስጠት አለብን ማለት ነው። ዝም ብለን የሚናገሩትን ነገር ሁሉ ሪጀክት ማድረግ የለብንም። ስለዚህ ያንን ነው ማለት የምችለው። ላጠቃልልና ኤድመንድዬ ቴዲ ሐዋሳ የሚባለው ከሰሜኑ እጁን ያውጣ ከሰሜን ላይ እየረገፈ ስላለው ስለ ደቡብ ድምፅ ይውልለት። ድምፅ ስላጣው የአብይ አህመድ የስልጣን ማራዘሚያ ሆኖ የሰሜን መሬት ማዳበሪያ ሆኖ ስላለው ስለ ደቡቡ ያውራ። ሲቀጥል በትግራይ ህዝብ አይኑ ስለታወረ ለነዛ እየረገፈ ያለውን እንኳን ሰው እየሞተ እንደሆነ አያውቅም። እንደገና ትልቁ አሳይመንቱ የአማራና የትግራይ ህዝብ ማባላት ነው። ቴዲ ሐዋሳ የምትባል አጭበርባሪ እጅህን ከሰሜን ላይ አንሳ፣ እጅህን ከአማራና ከትግራይ ህዝብ ላይ አንሳ።
እዛው የምታማስለውን የደቡብን ፖለቲካ ሄደ አማስል። ከሰሜን ላይ ግን እጅን አንሳ። አሉላ ደግሞ ትግራይንም አይወክልም፣ አማራንም አይወክልም፣ ኢትዮጵያንም አይወክልም። አሉላ የሚወክለው ሆዱንና እሱን ብቻ ነው። አሉላ የሚወክለው ኪሱንና እሱን ብቻ ነው። ይህንኑ ማለት የምፈልግ አንደኛ ምንድን ነው አሉላ የሚመረጠው? ቅድም አሁን ፌዴራሊስት የሚለው የኦሮሞ ተወላጅ ነው። ፌዴራሊስት አክቹዋሊ ምን ሲል ነበረ? አሉላ ሰላም ስለሚፈልግ ለትግራይ ወጣቶች ሰላም ይፈልጋል። ትግራይ ውስጥ ሰላም የማይፈልግ የለም። ሰላም የማይፈልግ ያለው 4 ኪሎ። አሉላ አሜሪካ ነው ያለው። ትግራይ ያለው ከማንም በላይ ጦርነትን ያውቀዋል። የጦርነትን አስከፊነት ያውቀዋል። ሰላምን የሚፈልግ ነው። ግን ችግሩ ምንድን ነው? ጦረኛ ሆኖ የሚሰበቀው ዛሬ ህወሓት ላይ ነው፣ አብይ ላይ አይደለም። በየቀኑ ግን ሲዙቱ የምንሰማው እነማንን ነው? ሽመልስ አበሳን አዳምጠው፣ ብርሃኑ ጁላን አዳምጠው፣ አብይን አዳምጠው፣ ድሮን አለን፣ ታጠቀን፣ ዘመናዊ ነን፣ ፈጀን በይሉት እነሱ ናቸው። የእነሱ አይሰማም፣ አይታይም፣ አይደመጥም። ምንም ደግሞ ማያወሩ ሚዲያም ላይ ማይመጡ የህወሓት አመራሮች አሉ። በቃ ኃጢአቱ ለነሱ፣ ጽድቅ ጽድቁን ለነ እንትና እየተባለ ህወሓት ማነው አሉላ የተፈለገው ለዛ ነው። እውነትን ሳይሆን አሉላ ለከፈሉት ይጮሃል። አሁን ካልከፈሉኝ ደግሞ ቀበማለሁ ይላል። ኤኒዌይ እምልህ በአንድ ወቅት ትግራይ ውስጥ ይኖር ነበር። ከዛ በኋላ የፖለቲካ እኔ ነኝ የዳያስፖራ የህወሓት ውክልና የነበረኝ ብሎ ሲጮህ ነበር። በኋላ አላዋጣ ሲለው ደግሞ ግልብጥ ብሎ ተቃዋሚ ነኝ ይላል። ኤኒዌይ ነገ ጠዋት የመደመር አስፈላጊ 4 ነጥቦች ብሎም ሊመጣ ይችላል። የምጠብቀው ነው፣ ቢሆንም አይደንቀኝም። ለማንኛውም በአጭሩ ማለት የምፈልገው አንድ ነገር ነው። ማንም ሰው ሚዲያ ላይ ህወሓትን ዲመናይዝ እያደረገ የራሱን ዲመን ደብቆ አይቻልም ነው ያልኩት። የራስን ሰይጣን ደብቀ ስለ ህወሓት አሰይጥንዬ አወራለሁ፣ አይሰራም። ሌላው የፖለቲካ አርጊመንት ማለት ዲቤት፣ ውይይት፣ ሀሳብ ከሆነ እኔ እስኪገባኝ ልክ እንደሌላው ፋኖ ይጥቀም አይጥቀም፣ ስለ ፋኖ ካወራ ደጋፊውን ካስገባህ፣ ኦላ ይጥቀም አይጥቀም፣ ስለ ኦላ ደጋፊውን ካስገባህ፣ ህወሓት ይጥቀም አይጥቀም፣ ደጋፊውን አስገብተህ ሀሳብ ታዳምጣለህ። ያሉላና የጀዋር ግንኙነትን ስለማላጣው አይደለም፣ አውቀዋለሁ። ግን ላሉ ማለት ለጀዋር መልእክቱን ያስተላለፍኩት ለሱ ነው፣ ላሉላም አይደለም። ተውረፍ አይ ብሎ ትግራይን በተመለከተ አሉላን ይዞ እየገባ የፖለቲካ ድራማ ልጫወት ሲል ችግር የለውም። የሚከፋው ለአሉላ አይደለም፣ ለጀዋር ነው። ወደኋላ ሄደን ብዙ መዝገብ እያወጣን መለጣጠፍ ማውራት እሱ ላይ ልንጀምር ነው ማለት ነው። አብይ ላይ ያደረግነውን አቴንሽን ወደሱ እንድናዞር ሊያደርገን ነው ማለት ነው። መሆን ካለበት መሆን ያለበት ትግራይን በተመለከተ የትግራይን ህዝብ በተመለከተ እና የትግራይን ፖለቲካ በተመለከተ የሚተነትኑ የሚያወሩ የሚናገሩ ሰዎች አሉ። እነሱ እንኳን እምቢ ካሉ እኛ ደግሞ እንደኔ አይነት ገለልተኛ የሆነን የህዝብ ድምፅ ደግሞ አትሊስት በቅርበት ህዝቡንም ፖለቲከኞችንም የምናውቃቸው ሰዎች አይ የነሱ እኮ ምልከታና አስተሳሰብ ይሄን ይመስላል ብሎ ለማውራትም እንችላለን። ግን እነሱን በሌሉበት ማንም እነሱን የሚያሳጣ ሰው ትናንትና በገንዘብ እምልህ ሆዱ ሲገሉበት ቢዝነሱን ሲያጣ አንዴ ህወሓት አንዴ ብልጽግና አንዴ ስምረት አንዴ ምናምን የሚገለባበት የሚከርባበት ሰው ግን ስህተት ነው። ለማንኛውም እንደርምት ነው የሄድንበት። ወንድማችን ሀሳብ ካለ ቀጥል። ታንኪዩ ኤድማን። በትግራይ ህዝብና በአማራ ህዝብ መካከል ችግር አለ ብዬ አላስብም። ችግር የለውም። ምናልባት ፖለቲከኞቹ ጋር ነው ችግር ሊኖር የሚችለው።
ትግራይ እስካልተገነጠለች ድረስ አንድ ኢትዮጵያዊ የትግራይን የሰሜንን ፖለቲካ የመተቸት መብቱ ነው። ዲሞክራሲ አስተሳሰብ ያለው ሰው እድሉን መስጠት ነው ያለበት። አንድ ኮንሶ ቡርጂ ደቡብ ላይ ያለ ሰው ስለ ትግራይ ፖለቲካ ስለ ህወሓት መናገር መብቱ ነው። የትግራይ ደጋፊዎች አንድ የሚያስማማ ነገር ቢኖር ምንድን ነው? የትግራይ ጦርነት በነበረ ጊዜ ላይ በአንድ ሳምባ ስተነፍሱ ነበረ። ያ በጣም ደስ ይላል። የትግራይ ዲያስፖራው በሎቢ ሚዲያውን በመያዝም ጥሩ ፕሮፓጋንዳዎችን ኤክስፖዝ ሲያደርግ ነበር ግፎች። ያኔ ላይ አሉላ ሲናገር የነበረው ህወሓት ዳቦ እያጎረሰው ነበረ። ያኔ ለትግራይ ህዝብ ድምፅ ሲሆን ተጋሩ ስለሆነ መብቱ ነው። አሁን ላይ ደግሞ ዳቦ እያጎረሰው ነበር። ኤድመንድ ያልገባኝ አሉላ ነው ቶፒኩ ወይንስ አሉላ የፐርሰናል ጠበቃ ነው? አምናት አንደርስታንዲንግ ሂም። አሉላ ስለ ትግራይ ህዝብ መናገር መብቱ ነው። ትግራይ ኢምፖርታንት ይቅርታ አድርግልኝና አሉላ ኢሬሌቫንት። አሉላ መጀመሪያ አንድ ሰው መጀመሪያ ራሱን ማስተዳደር ያለበት ማስተዳደር የማይችል ሰው ለህዝብ አሁን ለእኔ አሉላ ኢዝ ኢሬሌቫንት። ስለዚህ ስለ አሉላ ማውራት አልፈልግም። እያጎረሰው ነበር ላልከው፣ አዎ በደንብ እያጎረሰው ነበረ። ቲኤምኤች በሚባል ሚዲያ አቋቁመው ቀለቡን ቆርጠውለት ነበር የሚኖረው። እያጎረሱት ነበር የሚኖሩት። መልካም ኦኬ። ያኔ የነበረውና አሁን ያለውን የትግራይ ጦርነት በነበረ ጊዜ የጦርነቱ ለምሳሌ ማሽን የነበሩት እነ ጀነራል ጻድቃን፣ የፕሮፓጋንዳ የነበሩት እነ ጌታቸው ረዳ ከህወሓት ጥለው ሄደዋል። መብታቸው ነው። አሉላ ሰለሞን ህወሓትን አልደገፍም ካለ መብቱ ነው። ስለዚህ የግድ አንቺ አሁን ህወሓትንና የትግራይን ህዝብ አንድ እንትን ውስጥ ለማስገባት አትሞክሪ። ህወሓት ሳይኖር የትግራይ ህዝብ ነበረ። ባጀት እኮ የተዘጋበት ህወሓት አይደለም። ለምትወደው ምንድን አልገባኝ ነገር አሉላ ላይ በዚህ ደረጃ እየተከላከልክለት ያለው ለህወሓት ስላለው ጥላቻ ነው እየደገፍከው ያለው? አሉላ ህወሓትን መደገፍ መቃወም መብቱ ነው። መቃወም መደገፍ ስለመብትና ስላለመብት አይደለም ያወራል ያለሁት። አሉላን ፐርሰናል እየደገፍከው ያለው ለህወሓት ስላለው ጥላቻ ነው። አልደገፍኩትም። ሀሳቡ ግን ለአሉላም አሁን ቁጥና የቆምክለት ይኸውልህ ለህወሓት ጥላቻ አለው ብለህ ስላሰብክ ነው። አሉላ ጥላቻ ያለው ለፓርቲው ሳይሆን ለኪሱ ነው። ኪሱ ስለጎደለ የትግራይ ወጣት እኮ ትግራይን ጥሎ እኮ እየሸሸ ነው ያለው። ህወሓትን ጠልቶ እየሸሸ ነው። እሱ አንተን ትነግረናለህ። ውሸት እየተሰደደ እኮ ነው የትግራይ ወጣት። ስለዚህ አሉላም ህወሓትን አሳቤ ይኸውልህ ችግሩ ምን አለ መሰለህ? አንተ ህወሓትን ስለምጠላ ነው። የትግራይ ህዝብ እኮ ባጀት የተዘጋበት ህወሓት ብቻ እኮ አይደለም፣ የትግራይ ህዝብ ላይ ነው። እናንተ ህወሓትን የምትሉት የትግራይን ህዝብ ነው። እና ስለ አሉላ ባታወራ በጣም ደስ ይላል። ሳልጨርስ ግን ሚውት ማድረግ አልነበረም። አውራ ማራገቢያ ነው። ሲሞቀው ብልጽግና ይሆናል፣ ሲበርደው እንደዛ እያለ የሚቀያየር ነው። ነጋዴ ስለሆነ ስለሌላ ሀሳብ ሄድ። አሉላ መልካም ኤዶም የለቀቀው ቪዲዮ ላይ አልተስማማው ስህተት ነው ብዬ ለዛ ነው ስቦ ያስገባል። አሉላ ለትግራይ ህዝብ ድምፅ መሆን መብቱ ነው። ጦርነት አያስፈልግም ማለቱ መብቱ ነው። አንቺ ጦርነት ያስፈልገኛል ህዝብ ይገደል እያለ ነው። ጦርነት ያስፈልገኛል ካልሽ መንገዱን ጨርቅ ያርግልሽ። ተዋጊ ከአንቺ ጋራ ጽማጽ ይሄ ፋኖ ኦላው ለምሳሌ አይሰራም። ከህወሓት ጋራ መግለጫ አውጥቷል። አንሰራም። አንዴ የማይቀርታ አንቺን እኮ አዳመጥኩ። ሪዮት የጠየቀውን ጠይቀህ አንተ ሪዮት የሚባለው የጠየቀውን ጠይቀህ አንተ ለአሉላ የጠየቀውን ጥያቄ ሪዮት የጠየቀው ጥያቄ ምንድን ነው? አንተ የምትለው ባዶ ኪሱ አሉላ ኦሎፍ ደሳደድ መጥቶ የሰላም ሰባኪ ሆኗል። ትናንትና ጦርነት ባህላዊ ጨዋታችን ነው እያለ ይነግረን ነበረ። ዛሬ ደግሞ ጦርነት አያስፈልግም እያለን ነው። የእሱን የሪዮትን ጥያቄ ልውሰድልህና እሺ የትግራይ ህዝብ ጦርነት አያስፈልገኝም ብሎ ተቀመጠ ብሎ ማያቅም፣ እዋጋለሁ ብሎ ማያቅም፣ ልዋጋም ብሎ ያቅም፣ ጦርነት እፈልጋለሁ ብሎ ማያቅም። ግን እስኪ እንበል አሉላ እንደሚለው ጦርነት አያስፈልገኝ ብሎ ይቀመጥ። ከዛስ ብልጽግና መጥቶ ይግደለው ድሮን እየገዛ ዛሬ ራሱ ወደ 50 ሲኖትራክ አስጠግቷል ወደ ትግራይ ሰራዊት የታጠቀ እና በቃ ብልጽግና ከዛስ ብልጽግና መጥቶ ይግደለው ለብልጽግና ሰሬ እንዲያደርግ እሱ ነው እያልክን ያለው።
አያስፈልግም በንግግርና በውይይት የትግራይ ችግር መፈታት አለበት ካለ ያንተ ጌታ እኮ ነው ጦርነትን የሚያውጅ ያለው። ያንተ ጌታ እኮ ነው የጦር አበጋዛው እኮ ያንተ ጌታ ነው። የአማራን ህዝብ እየጨፈጨፈ ይኸውልህ፣ የአማራን ህዝብ እየጨፈጨፈ ከትናንት ወዲያ እኮ ነው በድሮን የአማራን ህዝብ የጨፈጨፈው። የአማራን ህዝብ እየገደለ ያለው እኮ ያንተ ጌታ ነው። የጦር መሳሪያ እየገዛ እኮ ያለው ያንተ ጌታ ነው። አገሪቱን በድህነት የመታት እኮ ያንተ ጌታ የጦር መሳሪያ እየገዛ ነው። ብልጽግና ደግፍ ያለ አይ ዶንት ኬር ሁ ዩ አር። ነገር ግን የትግራይ ህዝብ አይደለም የትግራይ መሪዎችም አይደለም ጦርነት የተዘጋጁ ያሉት። ነገራችን ላይ ብልጽግና መደገፍ መብት ቆይ ብልጽግና መደገፍ ነው። አሉላ ምትለው እሺ፣ ያንተ ብልጽግና ተቃዋሚ ከሆንክ የአሉላ ጌታ የሆነው ብልጽግና አሉላን አሁን በገንዘብ የገዛው ብልጽግና የጦር መሳሪያ እየገዛ ነው ያለው። መረጃሽ ምንድን ነው? አሉላ ብልጽግናን ስደግፍ አላየው። መረጃ አለሽ? መረጃሽ ምንድን ነው? yes መረጃሽ ምንድን ነው ያልከኝ? yes መረጃሽ ምንድን ነው ያልከኝ አይደለ? yes የሰጠበት ይኸውልህ፣ ወይ ስማኛ፣ መረጃ የትግራይ ህዝብ አብይ ሊወጋው ሲመጣ ባዶ እጁን ይጠብቀው ነው መረጃዬ። ቢላዋ እየተሳለለት አንገቱን ሊስጥ ነው መረጃዬ። ድሮን በቀን 5-6 ጊዜ እያንዣበበው ምንም ራሱን አይከላከል ነው መረጃዬ። ብልጽግናም እየታጠቀ ነው፣ ህዋትም እየታጠቀ ነው አይደል? ሁለቱም እየታጠቁ ነው። አሉላ ደግሞ ጦርነት አያስፈልግም ካለ ጦርነቱ ሳይፈነዳ መቆም አለበት ካለ ጥሩ ሀሳብ ነው። አሉላ ለብልጽግና ደገፈ ፔሮል ፈረመ ካልሽ እንትን ዶኩመንቱን አምጪ። አሉላ ማለት ስማኝ፣ አሉላ ዘበኛ አድርጌ ልቀርጥረውም የማይበቃ አጉል ሰው ነው። ስለዚህ do not even bring him as if he's an important person. Please don't make him an agenda. አሉላ ባዶ ኪስ የትግራይ ህዝብ ገንዘብ አዋጥቶ የሚያስተዳድረው የነበረ የተሰጠውን ገንዘብ ድሆች ያዋጡትን ገንዘብ ያባከነ በስካርና በተለያየ ነገር የህዝብን ገንዘብ አባክኖ ባዶ እጁን የቀረ የከሰረ ሰው ነው። ስለዚህ ፕሊዝ እንደ ቁም ነገር አድርገህ አሉላን አታምጣው። የህወሓት ተወካይ ለምሳሌ በባለፈው ውይይት ላይ ገብቶ ኢትዮጵያ ግፍ በደል የፈጸመችብን ስለሆነች ከኢትዮጵያ ጋር መኖር አንፈልግም መገንጠል እንፈልጋለን ብሎ ተናግሯል። አሁን ይሄንን እድል ያገኙ ህወሓቶች አሉ። ሐሳቡ ትክክል ነው ትክክል አይደለም እንዳለ ሆኖ ህወሓት ገብቶ መወያየት መብቱ ነው። ጀዋር የህወሓት ደጋፊን አላስገባም ብሎ መተቸት መብት ነው። በሚቀጥለው ግን የህወሓት ተወካይ መኖር አለበት ማለት መብታችሁ ነው። አሉላ ግን የትግራይን ህዝብ አይወክልም ማለት ስህተት ነው። አይደለም እንዴ? ማህበራዊ መሰረት የሌለው ጦርነቱ ጊዜ አሉላ የሚወክለው ብልጣብልጥነት አይሰራም። አሉላንና አብይ አህመድን ነው የሚወክለው። አሉላ እሱ ወከል አላየሁትም። የሚወክለው አብይ አህመድና ኪሱን ብቻ ነው። ይኸውልሽ እንደውም አሉላ እያለ ያለው የምዕራብ ትግራይ ወደ ትግራይ መለስ አለበት ነው። በሰላማዊ መንገድ በቃ በእናትህ ይሄን ሰውዬ ቶፒክ አታርገው። እኛውን የገባ ነው ጀዋር ስላደረገው ስብሰባ እንጂ ባዶ ኪስ ምንም አይነት የሚወክለው ህዝብም የሚወክለው ህብረተሰብ የሚወክለው ፓርቲ የሌለ። መልካም ጀዋር ለትግራይ ህዝብ ጦርነት እንዳይፈነዳ አስቀድሞ ሲናገር ነበረ። ህዋቶች መገለል የሌለባቸውም ሲል የነበረ ነው። አንቺ ደግሞ ለትግራይ ህዝብ ጥላቻ ፕሮፓጋንዳ ኦቪየስ ፍንፍኔ ላይ ሀጎስ ህንፃ እየገነባ ቶሎሳ ዘበኛ ሲሆን ነበረ። በግፍ መሬቶች ሲወሰዱ ነበር። ያ ንግግር ስህተት የለውም። ያ ማለት የትግራይ ህዝብን አይደለም። ህዋቶች መሬት ሲዘርፉ ነበር። ይሄን አትክጂ። ስለዚህ ጀዋር እንደው ህወሓቶችን በብልሃት የተፈጠረ ተረቶ የነገራችሁን ይኸው ዛሬ ኦፒዲዮ አንተ ራስህ ይህን ብትመረመር የስንትን ድሃ ገንዘብ ዘርፈሃል። ዛሬ እኮ እስኪ በየትኛው በኢህአዴግ ዘመን የትኛው ትግራዋይ ነው ኦሮሞ ብለው ዛሬ ወጥተው በእንዲህ ያለ ቅርሻት እንደሚያቀረሹት ኦሮሞንን ዘመናችን ነው ጊዜያችን ነው ብለው አጸያፊና ነውር ነገር እንደሚናገሩት የትኛው በኢህአዴግ ዘመን ነው የትኛው ትግራዋይ ነው ወጥቶ ዛሬ ኦሮሞንን ባለ ጊዜ ነን የሚሉት እንደሚናገሩት የተናገረው የትኛው ትግራዋይ ነው? መልካም በአደባባይ እኮ የሰዎች ንብረት እየተዘረፈ ነው እያየን ያለ ነው። በዚህ ዘመን ብዙ ግፍ በደል አለ። ዛሬ የምናየውን በየትኛውም ዘመን አይተን እናውቃለን። በዚህ ስርዓትም ግፍ እየተፈጸመ ነው። በህወሓት ጊዜ በኢህአዴግ ኢትዮጵያ ውስጥ የነበሩ ስርዓቶች በሙሉ ግፍና በደል ነበር። ይሄንን አስቆመን። የብልጽግና ግን አይነት አይተን አናውቅም። የብልጽግና አይነት ገዳይ፣ ዘራፊ፣ ሌባ፣ አጭበርባሪና ወንበዴ መንግስት በኢትዮጵያ ታሪክ አናውቅም። ሁሉም ስርዓቶች አንድ ነበሩ። እኔ አሁን የኔ ምኞትና ሀሳብ ኢትዮጵያ ውስጥ ጥያቄ ልጠይቅህ።
ሰስተናብል የሆነ ዲሞክራሲ ስርዓት እንዴት እንገንባ ነው? ፌዴራሊስት አንድ ጥያቄ ልጠይቅህ። አይ ቲንክ አንደኛ እንድታስተካክለው ጀዋር ተሳስቻለሁ ብሏል። ጀዋር አማራ ህዝብ ላይ ጥላቻ የሚቀሰቅስ ንግግር ተናግሯል። እሱ ራሱ ያመነበት ነው። እኛ አካባቢ ማንም ሰው አብዛኛው ሙስሊም ነው። ማንም ቀና ብሎ አይሄድም። ቀና ብሎ ቢል አንገቱን በሜጫ ነው የምንለው ብሎ ራሱ በአደባባይ ነው የተናገረው። እሱ ራሱ ያመነበትን መካድ አይጠበቅም። ትግራይ ላይ ያነጣጠረ ቅስቀሳ ሀጎስ እየበላ ሀጎስ እየሰራ እያለ ለአፋር ከዚህ በኋላ ሀጎስ አይዘርፍም እንትናችሁ ምናምን እያለ ስንት ባለጌ አንደበት እንደነበረው እሱም ደብቆ አያውቅም። በሱ ምክንያት ለምሳሌ ተከበብኩ ባለበት ጊዜ ምክንያት ታስታውሳለህ። በሻሸመኔ በተለያየ ቦታ አብዛኛው የተገደለው አማራ ነው። እውነት እንነጋገር ከተባለ አብዛኛው የተገደለው አማራ ነው። እሱ በዘራው እንትን የትግራይ ህዝብ የከፈለው ዋጋ ቀላል አይደል። ግን እሱም አልደበቅም። ያንን ተሳስቻለሁ ስሜታዊ ሆኜ እንደዚህ እያለ ማስተባበያ የሰጠበት ጉዳይ አለ። ሌላው በሁለተኛ ማውራት ተፈልገው መቼም ብልጽግና በሁሉም ጊዜ እንደዚህ የተፈጸመበት ውሸት የለም። ኢትዮጵያ ውስጥ የኃይለማርያም ጊዜ ነበር፣ የመለስ ጊዜ፣ የመንግስቱ፣ የኃይለ ስላሴ እያለን መቀጠል እንችላለን። እንደ አብይ ስርዓት የተፈጸመ በኢትዮጵያ ግፍ ላይ ግን የለም። በሚሊዮኖች በትግራይ በአማራም ክልል በተመሳሳይ በወለጋም እንደዚሁ አሁን በመላው አፋር፣ ድሬዳዋ፣ አሁን ሲዳማ ላይም እየተፈጸመ ያለው ጉዳይ ቀላል አይደለም። በአጠቃላይ ኢትዮጵያ በእንደዚህ አይነት ሁኔታ ወድቃ አታውቅም። በየትኛውም ስርዓት በየትኛውም ወደኋላ ብንሄድ ይህንን አብይን ከሌላው ጋራ በሌላውም ጊዜ ግፍ ነበር ብሎ ለማመሳሰል ለማወዳደር ሌላው ጋር ለመሰካት ማሰብ ፌርነስ አይሆንም። አይ ቲንክ ማለት እዚህ የሚያዳምጠን ብዙ ሰው ስላለ መልካም ይኸውልህ፣ በልዩነት ማለፍ እንችላለን። ለምሳሌ እሱ ተከበብኩኝ ሲል ሰዎች ሞተዋል። በሌሊት ፖሊሶችን የላከው ሰውዬ ለሰዎቹ መሞት ተጠያቂ ነው እኔ ብል የኔንም ሀሳብ ማክበር አለበት። ዘበኞቹን መቀየር ከፈለገ በሌሊት መላክ ለምን አስፈለገ? ስለዚህ ለሰዎቹ መሞት ተጠያቂ ጀዋር ሳይሆን አዛዥ ፖሊሱ ነው መሆን ያለበት። አማራ በኢትዮጵያዊነቱ ከሚጎዳ በአማራነቱ ወርዶ ተደራጅቶ መታገል አለበት ማለቱ ጀዋር ለአማራ ትልቅ ስራን የሰራ አማራማዊት አንቺ እንደምትየው አይደለም። ስለዚህ ለጀዋር በኢትዮጵያ ጀዋር እንደውም አብይ ቁማር የበላው ምንድን ነው? ኢትዮጵያ ውስጥ አፍሪካ ውስጥ የፈለገ ያህል ብትማር የፈለገ የትግል ስትራቴጂዎችን ብታጠና ኪስ ውስጥ ቁማር መያዝ አለበት። ጀዋር ኪስ ውስጥ ቁማር ያልያዘም አብይ ቁማሩም ባለው። ጀዋር ግን ለትግራይ ህዝብ ላይ የህዋትን መቀጥቀጥ መብቱ ነው። ለትግራይ ህዝብ ላይ ጥላቻ የትግራይ ህዝብ ላይ የነዛ እሺ፣ ሁላችሁም አንዴ ታፕታፕ ኮፒ ሊንክ አድርጉ እስቲ። ለምሳሌ በኢህአዴግ ጊዜ 5 ታዳጊ ክልሎች ብሎ 5ቱ ታዳጊ ክልሎች ጠቅላይ ሚኒስተር መሆን አይችሉም፣ ሰከንድ ሲቲዝን ያደረጋቸው ህዋት። በብልጽግና ጊዜ ደግሞ 12 ክልል ሆኑ። በብልጽግና ስራ አስፈጻሚ ውስጥ ሶማሌ ገብቷል፣ ቤንሻንጉል፣ አፋር ገብቷል። የብልጽግናን አቋም ነው የምትደግፈው? ባይደወይ አይደለም። አሁን ለምሳሌ አንተ ምንድን ነው ያልከው? በጣም የከፋ ነው ስትል ስርዓቶች በሙሉ የራሳቸው መልካምና ክፉ አላቸው። ኢትዮጵያ ውስጥ መልካም ምን መሰለህ፣ ብዙ ጊዜ የኦሮሞ ፖለቲከኞች የማይገባኝ ኦላ እስኪመጣ አብይን እንደግፋለን፣ ኦላ ከመጣ አብይን እናስወግዳለን ነው የእናንተ እና በጣም የሚደብረኝ በሁለት ቢላ እንብላ ነው። አብይ ካላዋጣን ኦላ አለ ምናምን እና በጣም ነው የሚደብረኝ የእናንተ የፖለቲካ እንትን አካሄድ። ሊደብርህ አይገባም። ለምሳሌ አንድ ጊዜ ሊደብርህ አይገባም። ለምሳሌ ኦፌኮ ደግፋለሁ። እየተጫወቱ ያሉት ጨዋታ እኔ ኦፌኮ ደጋፊ ነው። አንድ ተጋሩ ስምረትን መደገፍ መብቱ ነው። ስምረትን አባይቶና መደገፍ ልክ ነህ። ቆይ አንዴ
ፌዴራሊስት ቀደም ብዙ ነገር ስትል ሰምቻለሁ። እስካሁን ድረስ እንትናን የመደገፍ መብት የለም፣ እንትናን የመደገፍ መብት የለም አላልንም። መብት አለ። ለዛ እኮ ነው እዚህ ውስጥ ያለ ነው። ብልጽግና አለ፣ የህዋት ደጋፊ አለ፣ የፋኖ ደጋፊ አለ እኮ የተሰበሰብ ነው። ይህንን መደገፍ አለብህ ብንል እንደሌላው እንደ ብልጽግናው እንደነ ምናምን አንድ ወጥ ነበር። ይሄ ግን ስብጥር ነው። እያልኩ ያለሁት ምንድን ነው? ለምሳሌ ስብሰባ ስትጠራ ድራማ አትስራ ነው ያልኩ። የፈለከውን ለምሳሌ ብልጽግና ነው ብቻ ነው የምናወራው እኮ የማለት መብት አለ። እኛ እያልን ያለ ነው እንትንን የመደገፍ መብት የለህም እንትናን አላልንም። የጠራኸው የፖለቲካ ውይይት ከሆነ ስብጥሩ ከተለያየ አይነት ሰዎች ናቸው ካልክ ግን አታስመስል። ለምሳሌ በህዋት ጉዳይ እናወራለን፣ የህዋት ተቃዋሚ ነው የምንጠራው። ፋኖ ደጋፊ የፋኖ ደጋፊ ነው፣ የኦላ ደጋፊ የኦላ ደጋፊ ነው። የህዋት ብቻ ሲሆን ግን ተቃዋሚ ነው የምትጠራው ማለት ነው። እንደሱ አይነት ድራማ ተው፣ ያለፍንበት ነው። ወይ አይ ውይይቱ የህዋት ተቃዋሚ ብቻ ነው የምንጠራው ደጋፊ አንፈልግም ብትል መብትህ እኮ ነው፣ አቋም ነው። አታስመስል፣ ድራማ አትስሩ የሚለው ላይ ነው እኔ ፎከስ ያደረኩት። አሁን እኔ ለምሳሌ አሉላ ብቻ አይደለም፣ አሉላ ህወሓትን ለምን አንተ ስለ አሉላ ለማውራት የፈለግከው አሉላን ለመደገፍ ፈልገህ ሳይሆን አሉላ የሚያራምደውን የፖለቲካ አስተሳሰብ ስለምትደግፍ ነው እንጂ አሁን አሉላም ባይሆን ሌላም ሰው ያንን አስተሳሰብ ቢያራምድ ትደግፈዋል። ለአንተ ዋናው አስተሳሰቡን እደግፈዋለሁ ነው። እኔ ደግሞ አሉላ የአስተሳሰብ ችግር አይደለም ያለበት። አሉላ ህሊናውንም ማንነቱንም ለሚከፍለው ያከራያል። ትናንትና አዎ በቲኤምኤች ገንዘብ ስለሚያገኝ ህወሓት ይደግፍ ነበር። አዎ አሁንስ ገንዘብ አያገኝም። ህወሓት ተቃዋሚ አብይ ቢከፍለው ደግሞ የአብይ ደጋፊ ይሆናል። አብይ ያቆመለት የአብይ ተቃዋሚ ይሆናል። ያ ስብዕናው ከፖለቲካ አስተሳሰቡ ላይ አንድም አይደለም ከሱ ጋር ችግር ያለብኝ። ትግራይን በተመለከተ ውይይት ስትጠራ የሌላ ብሔር ሆነህ ስፔሻሊ ኦኬ የጠራሁት በዚህ መስፈርት ነው እንደሌላው የኦላ ደጋፊ ከጠራው የህወሓትም ደጋፊ ጠራለሁ የሚባለው ነው ያለው እንጂ እኛ እንትናን ደግፍ እንትናን የመደገፍ መብት አለ መብት የለህም ውስጥም አልገባንም፣ ጨርሶ አልገባንም። አሁን አንተ ምን አልከኝ? ሲያሰኝህ ኦላ ትደግፋለህ፣ ሲያሰኝህ ኦፌኮ ትደግፋለህ፣ ሲያሰኝህ ብልጽግና። አሁን ብልጽግና ራሱ ኢህአዴግ አምስቱ ግንባር ብሎ በአምስቱ ነው ይሄ እኮ 12 ድረስ አግብቷል እያልክ ትሟገታለህ። ግን አብይ ብልጽግና ውስጥ የሚያስገባው እንድታጅብና እንድታጨበጨው። ከዛ ውጪ አብይ ስልጣን ሊሰጥህ አይደለም። አንተም እኮ ታውቃለህ አብይ በፊት እኮ ከአምስቱ ውጭ ስልጣን ማንም አይዝም። አሁን ግን 12ቱም ገብተዋል። ሌሎች ብሔሮችም ስልጣን ይዛሉ። እስቲ ስጣቸው እናሳየኝ። አብይ እኔ አብይን ማደንቀው አጨብጫቢ በማብዛት አይደለም። እስቲ ሱማሌ ስልጣን ያስፈልገዋል ካለ እስቲ ይስጠውና ያሳየኝ። አንድ ሲዳማ ይስጠውና ያሳየኝ። ለምሳሌ ኢህአዴግ ውስጥ ኃይለማርያም ጠቅላይ ሚኒስትር ሆኖ እኮ አይተናል። አብይም በኢህአዴግ እንደመጣ አይተናል ሁላችን። እሺ አብይ ደግሞ ስልጣኑን ሰጥቶ ያሳየን። አሁን ወይ ለአፋሩ ወይ ለሱማሌው ወይ ለሲዳማው ሰጥቶ ያሳየን። አብይ ግን ስልጣን ሊሰጥህ ሳይሆን የስልጣኑ ማሞቂያ አጨብጫቢ አሟሟቂ ሊያደርግህ። ይሄንን ሁላችንም እናውቃለን እኮ። አሁን እኮ እኛ ሁለት ፀጉር አወጣን። የኢትዮጵያ ፖለቲካ ደግሞ በራሱ ዩኒቨርሲቲ ነው። ስለዚህ ያንን ድራማኛ እነሱ የሚሰሩትን ድራማ እኛ ደግሞ እዚህ ስክሪፕት እንሰጣለን፣ እውነተኛ አስመስለን። ስህተት ነው። እውነተኛ ለውጥ፣ እውነተኛ ዲሞክራሲ፣ እውነተኛ እድገት ኢትዮጵያ ውስጥ ከፈለግን ድራማውን ወደ ጎን እናርገውና ስህተቱን እንጠቁም፣ የሚወገደው እናስወግድና እውነተኛ ሆነን እንስራ ነው የኔ እንጂ
እኔ ሰው ይሄን ይደግፍ እኔ ናዚንም ደግፋለሁ ብትለኝ እኔ ግድ አይሰጠኝም። አንዴ ልናገርና ይሉታ ምን መሰለህ ጨዋታው ጆዋር ኢዝ ፕላን ቢ አብይ የኦሮሞን ስልጣን አስበልቷል የሚል በኦሮሞ ብልጽግናዎች ወይም ኦሮሞ ስልጣን ያዘ ብለው በሚሉት አካባቢ ብዙ ጫጫት አለ። ከኦሮሞዎች ስልጣኑ ሊወጣ ነው፣ አብይ በሰራው ምስቴክ ስልጣኑ ከኦሮሞ እጅ ሊወጣ ነው፣ ህወሓትም ይሄው አዲስ አበባ እንሄዳለን እያለ ነው፣ የአማራና የትግራይ ህዝብ ተመልሶ ወደ ቀደመ ቦታ ሊመጣ ነው የሚል ትልቅ ፍርሃት አለ። ስለዚህ ጀዋር ኢዝ ፕላን ቢ የአብይ አህመድ ፕላን ቢ ነው። አብይን ፐርሰናሊ ነው እንጂ የሚጠሉት ስልጣኑ በኦሮሞ እጅ መግባቱን ይፈልጉታል። አሁንም ስልጣኑ በኦሮሞ እጅ እንዲቀጥል ጀዋር ኢዝ ፕላን ቢ። ስለዚህ ህወሓት ደግሞ ታርጌት የሚደረገው አቅም አለው፣ ጉልበት አለው፣ ወደ ስልጣን ሊመጣ ነው። ህወሓት ወደ ኢትዮጵያ ፖለቲካ ከመጣ እነ ጀዋር እድል ፋንታ አይኖራቸውም። አሁን ያለው ኦሮሞ የሚባለ ኦሮሞ ህዝብ የማይወክል ጥቂት ኦሮሞዎችን ብቻ ባለጠጋና ባለሀብት ያደረገው አገዛዝ ደግሞ ወይም ስርዓት ይወድቃል። ስለዚህ ትልቁ ጫጫታ እዛ ላይ ነው እንጂ ያለው ስርዓቱ እየሰራ ያለው ግፍ ሮንግ ነው ብለው የኦሮሞ የበላይነቱን ሌላ ሁሉ ህዝብ ባሪያ መሆኑ ተቃውሞ አይደለም። ትልቁ ዓላማ ኦሮሞ የያዘ የሚባለው ስልጣን እንዲቀጥል፣ ሰሜኑ ደቆ በድህነት ወይም በኢትዮጵያ ፖለቲካ ምንም አይነት ሬሌቫንሲ እንዳይኖረው ሆኖ እንዲቀጥል ማድረግ ነው፣ ሌላ ነገር አይደለም። አሉላም የተወደደበት ምክንያት ልክ አንተ እንዳልከው ይሄ እነሱ የሚፈሩት አቅም ያለው አገር አስተዳድሮ ህገ መንግስት ፈጥሮ ጀግንነቱን፣ ጉልበቱን፣ አቅሙን አሳይቶ የነበረው ህወሓት ተመልሶ ወደ ቦታ እንዳይመጣ ጥሩ አፍኖላቸዋል። የሀገሩን ሳር ባገሩ የሀገሩን በሬ የሀገሩን ሳር ባገሩ በሬ እንደሚባል ማለት ነው እንጂ ሀዝነትኝ ትዱ በቃ እውነቱ ምንድን ነው? ጀዋር ኢዝ ፕላን ቢ። አሁን ደግሞ እስከዛሬ እኛ እሱን አንነካውም፣ ፎከሳችን አብይ ነው ነበረ። በዚህ ደረጃ ግን ክሎዜቱ ጋር ወጥቶ በዚህ ደረጃ የሚመጣ ከሆነ አብይን ብቻ ሳይሆን የምንታገለው ጀዋርን እንታገለዋለን። ምክንያቱም ለእነሱ ስልጣን ነው፣ ለእኛ ግን ሰርቫይቫል ነው። እነሱ ስልጣን ይዘው ፓወር ነው የሚያዩት። እኛ ግን እንደነሱ አይነት ሰዎች ስልጣን ላይ በመጡ ቁጥር ዋጋ እየከፈልን ነው። ስለዚህ ስለ ህልውናችን ጀዋርን ማብረድ እንታገለዋለን። በቃ ይሄን ነው ማለት የምፈልገው። ቴንክ ዩ። አልጨረስክም ሀሳብ? ሰመራይዝ አድርጌ ልልቀቀው። ለነገሩ ብዙ የማንግባባቸው ሀሳቦችን ነው እየሰማሁ ያለሁት። በልዩነት ማለፍ እንችላለን። ኢትዮጵያ ውስጥ ወደ 5-6 ስርዓቶችን በጉልበት አፍርሰናል። ይሄም ስርዓት ቋፍ ላይ ነው ያለው። ኢትዮጵያ ውስጥ ሰስተነብል የሆነ ምርጥ የዲሞክራሲ ስርዓት እንዴት መገንባት እንችላለን? ከጦርነቱ ውጪ በመወያየት አንድ ጠረጴዛ ላይ ቁጭ ብለን ችግራችንን የመወያየትና የመፍታት አቅሙና እውቀቱ አለን የለንም? ከጦርነት አባዜ መውጣት እንዴት እንችላለን? ከታች እየመጣ ያለው ትውልድም የጦርነት ሜንታሊቲ ነው ይዞ እየመጣ ያለው። በጦርነት ስርዓት ቀየረን ጥሩ ዲሞክራሲ ስርዓት ከቀየር ዌል ካመጣ በጦርነት መተን ስልጣኑን ይዘሽ ሲዳማ ክልል መሆን እፈልጋለሁ ስትል የምትገለው ከሆነ አሁን ሲዳማ ክልል ሆኗል። ደቡብ ላይ ወደ ተጨማሪ 3 ክልሎች ተፈቅዷል። አብይ ህወሓት ውስጥ በኢህአዴግ ጊዜ እኮ ታዳጊ ክልል ነበሩ፣ 27 ዓመት ተጨቁኗል። ጥያቄ የለውም። 4ቱ እህት ፓርቲዎች ከዛ ውስጥ ህወሓት ነበረ ፈላጭ ቆራጭ። ደቡብ ብአዴን አቅም አልነበራቸው። ስለዚህ በኢህአዴግ ጊዜ አጨብጫቢ ነበሩ፣ በብልጽግና ጊዜ እኔ ኤድመን እንደዚህ አይነት እኔ የኤድመንም ተቋሚ ነኝ የብልጽግናም ተቋሚ ነኝ። ግን እንደዚህ አይነት አስመሳይ ሰው የማድመጥ ችሎታ አለ ማለት ነው። ኤድመንም ሌሎቻችሁ ምንድን ነው የምታወራው አንተ? አብይ እኮ አዲስ አበባን ጠቅልሎ የኦሮሞ ለማድረግ እየታገለ ያለ ድርጅት ነው። ወዲ ታክንባ ምንድን ነው የምታወራው ያለው? አዲስ አበባ የኦሮሞ ነች ብሎ ጉባኤ ጠርቶ አሁን እያደረገ ያለ ሰልቃጭ ቡድን ይዘህ ምንድን ነው የምታወራው? ወዲ ታክንባ መልካም ለምሳሌ እኔም በጠይቀኝ አዲስ አበባ በኦሮሚያ ውስጥ መጠቃለል አለባት። ታገል አንተ ማወጣለሁ ብለህ ለምንድን ነው በኦሮሚያ መጠቃለል ያለባት? ንገረኝ እስኪ ምን ስለሆነ። አንተ ብዙ ጊዜ አዳምጣለሁ። አይዴንቲቲ ኖ ተረትን አታውራ።
የማንነት አዲስ አበባ ኦሮሚያ ክልል ውስጥ የምትገባበትን አንድ ሁለት ምክንያት ነገር ቶፒክ እሱ አይደለም። ከፈለከ በሱ ቶፒክ ላይ ኖ አይ አይደለ ይለ አንተ አሁን ስለ አዳምጠኝ ስለምን ዲስከሽን አታደርገው። የጨበሬ ዲስከሽን አንተ ጨበሬ ነህ እንጂ መጀመሪያ ፌደራሊስት 3-4 ጊዜ ስላወራላ እሺ አዲስ ታይም ሲያወራና ወደ አንተ እኔ ላውራ አንዴ ምን መሰለህ እኔ ምን መሰለህ ፌደራሊስት አንዴ እሱ ይጨርስ ዝማ ይሄን ማይኩን ዝጋበት አንዴ ፌደራሊስት ብሎ ዜኖፎቢስት በለው ነው ስሙን ጥራው ዜኖፎቢስት በለው አዲስ አበባን ጠቅልዬ የኔ ያደርጋለሁ የሚል ፌደራሊስት ሊሆን አይችልም ሂስ ፋክን ዜኖፎቢስት ነው አዲስ አበባ ውስጥ ያሉ አማሮችን ማፈናቀል አለብኝ ትግሬዎችን ሀብታቸውን መዝረፍ አለብኝ ወላይታዎችን ምናምን ማባረር አለብኝ የሚል ዜኖፎቢስት ነው ሂስ ፋክን ኢዲየት ስለምንድነው የምታወራው ስለ ፌደራሊስት የምትረው ፌደራሊዝም ምንድነው ኮንሰፕቱ ምንድነው ሜትሮፖሊታን የሆነች ይወለ ሜልቲንግ ፖት የሆነን አዲስ አበባን ኦሮማይዝ አደርጋለሁ የሚል እብድ ያለበትን ስርዓት የሚደግፍ መሃይም እዚህ አምጥተን የጨጓራይና ታቃጥለኝ ሄድ ነው ካንተ ጋር ሌላ አይሽዋለኝ አሁን ጥምዶ ምናምን ሌላ አይሽዋለኝ እኔ ምን ይዛችሁ ልትመጡ ነው አዲስ አስተሳሰብ ይዛችሁ መጣችሁ ነው ከትናንቱ ተመራችሁ ነው ብዬ ጥያቄ ልጠይቅ እችላለሁ ግን እንደዚህ አይነት ስቱፒድ ኢዲየት ባለበት ስብስብ ውስጥ እኔ ፖለቲካ እንዳወራት ታድርገኝ መጀመሪያ ጠይቀው ምንድነው ይሄ ሰውዬ ይዞ የመጣው አዲስ አበባ ይኸውልህ ወያኔ እኮ ምንም ቢሆን እኮ ይኸውልህ ይዝረፍ ወያኔ ዘራፊ ነበረ ምናምን አምባገነን ነበር ያልከኝ ነበር ነበረ ትክክል ነው ወያኔ ግን ቅጥ ያለው አምባገነን ነበር እንደ አብይ አይደለም በየቀኑ ሆዱ የሚሰፋ ጅብ አልነበረም እንደ አብይ አህመድ እንደ ኦሮሞ ብልጽግና አልነበረም እኔ ወያኔን በጣም ነው የምጠላው እስከ መጨረሻው ነው የምጠላው የዚህ ስርዓት ሁሉ ባለቤት ወያኔ ነው ብዬ ነው ማስበው ግን አሁን እንዳለው ምንድነው እምብርት የሌለው ጅብ አልነበረም ያሁኑ ስርዓት ምን ብለን እንጥራው እኮ እምብርት የለውም እኮ ያሁኑ ስርዓት ቀስ እያለ የገፋ አይወለ ኢትዮጵያ ይላል የትኛው ኢትዮጵያ ነው ያለችው አሁን አዲስ አበባ አይወለ እግዚአብሔር ያሳያችሁ አዲስ አበባን ብሔር ብሔረሰቦች ደማቸውን አጥንታቸውን አፍስሰው የገነቧትን ከተማ አሁን ምንድነው በምክክር ኮሚሽን ምናምን በሚል በሙሉ የኦሮሞ ብልጽግናዎች ተሰብስበው የኦሮሞ መሆን አለባት ብለው አቋም ይዘው ሌሎቹ ደግሞ ባዴኖች ምናምን ተቃውመዋል ደቡቦቹ ሳይቀር ተቃውሞ ቆመዋል አሁን ባለው በጥብጥ ውስጥ ነው ያሉት እንደዚህ አይነት ሰልቃጭና ጅብ አውሬ ስብስብ ይዘ አዲስ አበባ ምን የኦሮሞ የምትሆንበት ምንድነው ምክንያቱ ሁሉም ብሔር ብሔረሰብ ይኖርበት ካወራህ ደግሞ 60% አማራ የሚኖርበት 50% አማራ የሚኖርበት አፈናቅለው ገለኸው ዳርጠለው ሁሉ እስቲል አሻራው ያለበት አዲስ አበባ ውስጥ አማራ ትግሬ 1 ሚሊዮን ትግሬ የሚኖርበት 30-40 ሚሊዮን አፈናቅለው 30% 40% አማራ የሚኖርበት ዲሞግራፊ ቀይራ 10 እና 20% ኦሮሞ የሚኖርበት አሁን በፊት 13% 12% የሚኖርበት አዲስ አበባን ኦሮሚያ ያደርጋለሁ ብለ የምትቃዥበትን ኢትዮጵያ ይዘ ስለ ኢትዮጵያዊነት ልሰብከኝ እዚህ ሞራል ይዛ አትምጣ ነው እኔ አሳፋሪ ናችሁ እናንተ ኦኬ እሺ ጥሩ አዲስ ታይምስ ፌደራሊስት ምላሽ ስጥ አዲስ ታይምስ አዳምጠሽ ታንኪዩ አዲስ ታይምስ አንዳንዴ ያዳምጠዋለሁ ብዙ ሙሃማ ያነሱ ፖለቲካዎች ነው ብዙ ቦታ ላይ የምሰማው በነገራችን ላይ 27 ዓመት ወያኔ ኢትዮጵያን አላስተዳደረ ኢትዮጵያን ያስተዳደረ ህዋቶች ናቸው የህዋት የበላይነት ነው ህዋትና ወያኔ መለየት አትችልም ህዋቶች ሳይፈጠሩ የትግራይ ህዝብ ወያኔ አሁን ያለው የኦዴድ በላይነት የኦሮሞ በላይነት የኦዴድ በላይነት አለ ወይ አሁን ያለው ታምናለህ ማይኩል ለቀቀው እኔ ታልካልገው እኔ ምን መሰለ ትናንትና የህዋት የበላይነት ነበር ልክ ነህ ነበር የጨበሬ ዲስከሽን አታርገው ይሄ ጨበሬ ትላለህ ካንተ በላይ ጨበሬ የለም እያወራህ እሺ አዲስ ታይምስ አዳምጠው ቆይ አይድመን ትናንትና የህዋት የበላይነት ነበር ኦቪየስ ነው አሁን ያለው የኦፒዲዮ የኦሮሞ ብልጽግና ኖ መልስላለሁ ችግር የለውም የኦሮሞ ብልጽግና የበላይነት ይሄንን መመለስ ካልቻለ በቃ ይሄንን የኦሮሞ ብልጽግና የበላይነት አለ የለም አሁን
አዲስ ታይምስ ማይክም ይቆራረጣል። ለማንኛውም እሺ ፌዴራሊስት ያወራበት። እሺ ቀጥል። ለምሳሌ በ27 ዓመት ውስጥ አዲስ አበባ እንዴት ነበር ስትተዳደር የነበረው? አዲስ አበባ 23 የፓርላማ ወንበር እኔ ኤድመን ጥያቄ አልገባም። የኦሮሞ ነው አትምጣልኝ። ነው ዳይሬክትሊ ጥያቄው ጋር እኔ አንተን ዝባዝንኬ መስማት አልፈልግም። አይ ዶንት ሃቭ ታይም ብራዘር። ይኸውልህ የኦሮሞ ይኸውልህ 27 ዓመት ተስማማን። 27 ዓመት ተስማማን። የቲፒኤልኤፍ ይኸውልህ የህወሓት የበላይነት ነበረ 27 ዓመት ተስማማን። አሁን ያለው አንተ ፌዴራሊስት ዘኖፎቢስት ይኸውልህ አሁን ያለው የኦሮሞ ብልጽግና የበላይነት አለ የለም? የኦሮሞ ብልጽግና የበላይነት አለ የለም? እሱን ጠይቀው። ኤድኖም ጊዜ መልካም ኤዶም ሚዩት ነው ጠየቀ ያለው አሁን ያለው የኦሮሞ የብልጽግና የበላይነት አለ የለም? ከሱ ጀምርለት። መልካም የለም፣ የኦሮሞ የበላይነት የለም። 23 ወንበር ነው ያላት አዲስ አበባ ለፓርላማ። 23ቱን ወንበር 4 እህት ፓርቲዎች ነበሩ ሲያስተዳድሩ የነበረው። አንደኛ ህወሓት 5 ወንበር አላት። አዲስ አበባን ወክላ ለፓርላማ ትገባለች። አረ በመድኃኒዓለም ይኸውልህ የኢትዮጵያ ፖለቲካ የሚመጣው በአዲስ አበባ ወንበር አይደለም። የኢትዮጵያ ፖለቲካ በመከላከያ ሰራዊት፣ በጠቅላይ ሚኒስትር፣ በደህንነት፣ በፌዴራል ፖሊስ። የፌዴራል ፖሊሱ ደመላሽ ኦሮሞ፣ የጠቅላይ ሚኒስትሩ ኦሮሞ፣ መከላከያ ሚኒስትሩ ኢታማዦር ሹሙ ኦሮሞ፣ ምንድነው አየር ኃይሉ ኦሮሞ። በአጠቃላይ ይኸውልህ የኢትዮጵያ ፖለቲካ የሚመነጨው ከመከላከያ፣ ከፖሊስ፣ ከደህንነት ምናምን ነው የሚመነጨው እንጂ ከአዲስ አበባ ፖሊስ ከአዲስ አበባ መስተዳደር አይደለም። አትደንቁር፣ አትዋሽ። መልካም ድንቁርናህን ላሳይህ እኮ ነው። 23 የፓርላማ ወንበር አላት አዲስ አበባ። ደቡብ 5፣ ደቡብ 6፣ ኦሮሚያ 6፣ ብአዴን 6፣ ህወሓት 5። 23 ትናንትና ከፓርላማ ወንበር ላይ እኮ ወያኔ 36 ወንበር ነበር የነበረው። የወያኔ የበላይነት አለው እያልክ ትናንትና 39 አዳምጥ ስቱፒድ 39 ትናንት ባለው የኢትዮጵያ ፖለቲካ 39 ወንበር የነበረው ቲፒኤልኤፍ ነው። ግን የበላይ ነው እያልከኝ ነው። አዳምጥ ኖ አዳምጥ። ትናንትና በፓርላማ በህዝብ ተወካዮች አዲስ ታይምስ በደንብ ማኔጅ ላርጋችሁ። በመጀመሪያ አዲስ አበባ ራሱ የሚተዳደረው የአዲስ አበባ አስተዳደር አዳነች አበቤ ነች። አዳነች አበቤ አዲስ አበባ ተወልዳ ያደገች ልጅ አይደለችም። ከንቲባ እኮ በህገ መንግስቱ መሆን ያለበት የአዲስ አበባ ነዋሪ ነው። እሷ ከሌላ ቦታ ነው የመጣችው። ማሳየት የፈለግኩት ምኑን መሰለ? ለምሳሌ እንትን ነው። አንተ ምን አልክ መሰለ? የህወሓት የበላይነት አለ ትላለህ። ግን አሁን እሱ የነገረህ ምንድን ነው? የኦሮሞ ብልጽግና የበላይነት አለ። ከንቲባው በል፣ አየር ኃይል በል፣ ምድር ጦር በል፣ የባንክ አዛዥ በል፣ ጠቅላይ ሚኒስትሩ በል፣ ምንም በል። ከየት የመጡ ምንድን ናቸው? ይኸውልህ ለምሳሌ ከለውጡ በኋላ የደህንነት ኃላፊ የነበሩት ጀነራል አደምን ውሰደው፣ ቱርክ ላይ አምባሳደር የሆነ ተመስገን ጥሩነን ውሰደው። ይሄ ኪ የሆነ ቦታን የደህንነት ተቋምን የያዘው ማን ነው? እዛ ውስጥ ኦሮሞ የለም። ለምሳሌ አለ። የጅማው ማን ነው ስሙስ? ዋናው ኢንሳን የሚያንቀሳቅሰው ማን ነው? ከጅማ የመጣው ስሙን ጥራለኝ። ሬድዋን ሁሴንን ውሰድ። ለምሳሌ አሁን እኔ እንዲያውም ሬድዋን ሁሴን ምንድን ነው ያለ? ሬድዋን ሁሴን ማናቸውንም ጉዳይ ከሬድዋን ሁሴን መልክ ነው እታች ያሉ ይሄ ከጅማ የመጣ አለ ስሙ ስለጠፋኝ እሱ ነው ዋናው ኦሮሞ ነው። ከለውጡ ጊዜ ጀምሮ የደህንነቱን በበላይነት እየመሩ ያሉት እነማን ናቸው? የጅማ ኦሮሞ ነግራለሁ። መልካም እኔ አሁን እዛ ላይ አብዛኛው እንዲያውም ኢንሳ ደህንነት ውስጥ ያሉት የጅማ ኦሮሞዎች ነው። የኢትዮጵያ እኮ የውጭ ጉዳይ ፖሊሲዋ የከሸፈው እንዲበሰብስ ያደረገው እኮ ብአዴኖች እኮ ናቸው። የኢትዮጵያ የውጭ ጉዳይ ሚኒስትር ደመቀ መኮንን ነበረ፣ ሽባ አደረገው። ማነው ተመስገን? በመድኃኒዓለም እንደዚህ አይነት ኤድ ነው
እንደዚህ አይነት መሀይም ቅርሻት ታመጣብናለህ። ይኸውልህ ልንገርህ፣ ደመቀ ኤዶም ጥሩ መውጣ ካልፈለገ ይኸውልህ የእሱን ኢንቶፈንቶና ቡቱቱ የሚሰማ ሰው የለም። ሀሳብ ልዩነት የምታከበር ውይይት የምታቅ ከሆነ አንተ አሁን ፕሮፓጋንዳ ነው እንጂ ፖለቲካ አታውቅም። ፕሮፓጋንዳ መልካም። ይኸውልህ ለምሳሌ ኤዶም የትግራይ ሚዲያ ሀውስን ህወሓት ለምንድን ነው የሚደግፈው? ወንጀል እኮ ነው። ትግራይ ሚዲያ ሀውስ የትግራይ ቴሌቪዥን ትግራይ ላይ ብዙ ሚዲያዎች አሉ። ውጭ ሀገር ሚዲያን የሚደግፍ ከሆነ ህወሓት ለእኔ ለምሳሌ ወንጀለኛ ነው። በፌዴራሊዝም ራስን በራስ ማስተዳደር ያልተማከለ ስርዓት ኢትዮጵያ ውስጥ እንዲኖር እፈልጋለሁ። ያልተማከለ ስርዓት የፌዴራል መንግስት በክልሎች ጣልቃ ሳይገቡ ራሳቸውን በራሳቸው ማስተዳደር ኢትዮጵያ ውስጥ እንዴት የተሻለ ስርዓት መገንባት እንችላለን? አሁን ኦሮሞማ ይላል። ኦሮሞማ የሚባል ነገር የለም። አንድ ሰው ለቺፕ ፕሮፓጋንዳ ኦሮሞማ ይላል። ኦሮሞማ ሀገር ተቆጣጠረ፣ ኦሮሞ ሊበላይ ነው የሚል ደናቁርጥ ነው ያለው። አማራነትን የምትወድ ከሆነ አማርሙማ፣ ትግራይነትን የምትወድ ከሆነ ትግራይነት ነው። ኦሮሞማን ጭራቅ አስመስለው ሲናገሩ ኦሮሞማ እስላሚክ ኦሮሚያ እያሉ ሲፈላሰፉ የነበሩ ጥላቻን የሚዘሩ ናቸው። ለኢትዮጵያ ፖለቲካ የሚጠቅም አይደለም። እና አዲስ ታይምስ የማንነት ቀውስ ያለባቸው አንድ ቦታ መርገጥ የማይችሉ ከሚዲያ ሳንቲም መለቃቀም ታርጌት አድርገው ሊሆን ይችላል። ግን ይኸውልህ ኤዶ ምን አለ መሰለህ፣ ኢትዮጵያ ውስጥ ከጦርነት ወጥተን የተሻለ ስርዓት እንዴት መገንባት እንችላለን? ወደ 6 ስርዓቶችን በጉልበት አፍርሰናል። ኢትዮጵያ ውስጥ 2-3 ፓርቲ ብቻ ኖሮ የኢትዮጵያ ህዝብ ሪፐብሊካን ኦር ዲሞክራት የትኛውን መምረጥ የሚችልበት የብሔር ፖለቲካን በሰለጠነ መንገድ እንዴት ባን ማድረግ እንችላለን? አሁን ይሄ ሜዳ ላይ አልቀረበም። ለምሳሌ አንተ ኤዶም ጀዋር ከሳምንት በፊት ነው ተወያዮችን ፖስት ሲያደርግ ነበረ። የዋ ተወካይ እዚህ ውስጥ የለም ብለህ ኮሜንት ወይ ኢሜይል ወይ አልጻፍክለትም። ስብጥር የሆነ ዲስከሽን ያስፈልጋል፣ ጥያቄ የለውም። ያ ስብጥር የሆነ ዲስከሽን የግድ መግባባት አይጠበቅብንም። ኤኒዌይ ብዙ ቆየውኝ። ጄኔራሊ የተለያዩ ሀሳቦችን ማዳመጥ መወያየቱ ክፋት የለውም። አሉላ ትግራይ አንድ ነገር ልንገርህ። የውጭ ጉዳይ ሚኒስተር ቅድም ደመቀ መኮንን በነበረበት ወቅት አብይ አህመድ ከኢሳያስ ጋር ሳውዲ አረቢያ ሄዶ ሲፈራረም ደመቀ ውጭ ጉዳይ ሚኒስትሩ የነበረው ደመቀ መኮንን አያውቅም። አብይ አህመድ ከሶማሌላንድ ጋር አንድ ያዳምጥ ሽባ ያደረገው በአዴን ነው። ከኤርትራ ጋር አንዴ ከሶማሌላንድ ጋር የውጭ ጉዳይ ሚኒስተርን ስራ እኮ ነው ከሶማሌላንድ ጋር ሲፈራረም የሚወዩ አብይ አህመድ ደመቀ መኮንን አያውቅም። በአዴኖችን መፎገሪያ የውጭ ጉዳይ ቢሮ ሰጣችኋቸው እንጂ ደህንነቱ፣ ባንኩ፣ ሰራዊቱ፣ ምድር ጦሩ እንዳለ በኦሮሞ ብልጽግና ነው የተያዘው። ይሄ አንተ ይሄንን ብትደብቀው መላው ኢትዮጵያ ሕዝብ ያውቀዋል። አሁን ምንድነው በሁለት ቢላ ለመብላት መጫወት ይደብራል። ለማንኛውም ግን ቆይ ጨብጤ አለ ከሌለ እየሰማሁት ነው አለ እየሰማሁት ነው። ስራ ላይ ነህ አይደለ? ፕሊዝ ስራ ላይ ከሆንክ ስራ ላይ አይደለሁም። ምን ነው ስራ ላይ አይደለሁም። ምን ነው እንትንህ ጥሩ አይደለም ድምፁ። አረ ስራ ላይ አይደለሁም። ለማንኛውም እያዳመጥኩ ነው። ጨርሷል ፌዴራሊስት። ኦኬ ቆይ እሺ፣ አዲስ ታይምስ ቀጥል ሀሳብህን። ቆይ አዲስ ታይምስ። ኦኬ እኔ በጣም የሚገርመኝ ይኸውልህ፣ እኔ ወያኔን የሚጠላ ሰው ያ ብልጽግና ደጋፊ ሲሆን ይገርመኛል። ይኖርሜ ወያኔን የምጠላበት ምንም አመክንዮ የለህም፣ ምንም አይነት ሎጂካል ሪዝን የለህም ማለት ነው። ወያኔን የጠላሁት እኔ ዘረኝነት ፖሊሲ አድርጎ አምጥቶ ኢትዮጵያን ከፋፍለዋል፣ በላይነት አምጥተዋል፣ ኦሊጋርኪ የትግራይ ኦሊጋርኪ አምጥተዋል፣ ሀብት አፍርተዋል፣ ኢትዮጵያን ከፋፍለዋል ነው። የኦሮሞ ብልጽግና ወያኔ ካደረገው በ1000 እጥፍ ነው ያደረገው። ወያኔ እኮ ትንሽ አይን ነበረው፣ ትንሽ እኮ
ሼም ነበረው ወያኔ እኮ ኦነስትሊ ወያኔ እኮ ትንሽ ሼም ነበረው። የኦሮሞ ብልጽግና ሼም የሚባል የለውም። አይናውጣ ነው፣ በጣም አይናውጣ ነው፣ በጣም ዘረኛ ነው፣ በጣም ቆሻሻ ነው፣ በጣም ኋላ ቀር ነው። ይሄንን መሃይም ስብስብ እየደገፍክ ይሄንን አይናውጣ እየደገፍክ ወያኔን የመቃወም ምንም ሞራል የለህም። ሆነስሊ እኔ ወያኔ ቀንደኛ ተቃዋሚ ነኝ። የትግራይ ልጆች ትግራይ ትጠላለህ ነው የሚሉኝ ወያኔን ስለመቃወም። ግን ሐቁ እኔ ወያኔ ትግራይን ስለምጠላ አይደለም፣ አስተሳሰቡን ነው የምቃወመው። ግን እንዳንተ አይነቱ ዘረኛ ወያኔን የምጠላበት ምክንያት ወያኔ ዘረኛ ስለሆነ ወያኔ የበላይነት ስላመጣ ሳይሆን አንተ የምትፈልገው የበላይነት ስላልነበረ ነው። አንተ የኦሮሞ የበላይነትን ነበር የምትፈልገው፣ ለዛውም አብሶሉት የሆነ የበላይነት ማለት ነው። ወያኔ እኮ በተወሰነ እንደውም መጫወት ይችላል፣ ፖለቲካን መጫወት ይችላል፣ ስርዓት ማስከበር ይችላል። ይኖርሚን በጉልበትም ቢሆን እኮ ይሄ ቫዮለንስ ምንድነው ሞኖፖላይዝ ቫዮለንስ ወይንም ደግሞ ሞኖፖሊ ማድረግ በደንብ ችሎ ነበር ወያኔ። ከሞያሌ እስከ ባሌ እስከ የትኛውም ቦታ ላይ በደንብ ጸጥ አድርጎ አገሪቷን መቆጣጠር ይችል ነበር። አንድ በተወሰነ መንገድ ከብልጽግና ካየነው ወያኔን በብልጽግና ካየነው ዲሞክራቲክ ልናደርገው ነው። ኦነስትሊ ወያኔ ዲሞክራቲክ ሆኖ አያውቅም። ግን ከብልጽግና ጋር ካወዳደር ነው ወያኔ ዲሞክራቲክ ነው። እኔ በዛ ደረጃ ነው የምመሰክረው ነው። እኔ ቀንደኛ ወያኔ ጠላት ነኝ። ግን ከብልጽግና ጋር ካወዳደር ነው አጋረንቲዩ ወያኔ ዲሞክራቲክ ነው። በነገራችን ላይ አልጨረስኩም። ዝም በል ይኸውልህ በወያኔ ዘመን በወያኔ ክልሎችን አሁን ሲዳማ ክልል ሆኗል ይላል። ሲዳማን ክልል ያረክበትን ምክንያት እናውቀዋለን። ደቡብን ማፈራረስ ትፈልጋለህ። አንድ ሶሊድ የሆነ ደቡብ የሚባል ትልቅ ሊገዳደር የሚችል የፖለቲካል ኤንቲቲ አትፈልግም። ደግሞ ከደቡብም መሬት ትፈልጋለህ። የምትቆርሰው መሬት አለ። ሶማሌ የሚባል ትልቅ ኤንቲቲ እንዲኖር አትፈልግም። አሁን ያመጡት አለ አማራ ክልል መበታተን፣ ሶማሌ ክልል መበታተን። ኦሮሚያስ 5 ልዩ ዞን እናረጋትና ይኸውልህ እግዚአብሔር ያሳይ። አንተ ይሄ በሚደረገው ንግግር ራሱ ኤድ ነው እንደ ኦሮሞ ብልጽግና እኮ በጣም እኮ በቃ ፋክን ኢዲየት። እኔ የዓለም ጋርቤጅ የለም እኮ ይኸውልህ የኦሮሞ ክልልን 5 ቦታ እናፈርሳለን ይላል። ሽመልስ አብዲሳ አታፈርሱም ይላል። ይሄ ኮንቬንስ ምንድነው? የነ ሽመልስ የሚከተሉት ታውቃለህ? ማኪያቬሊን ምንድነው? ኮንፊውዝ ኤንድ ኮንቬንስ። ሽመልስ ይቃወማል፣ አብይ ደግሞ ከዚህ ኢምፖዝ ያደርጋል። ግን የተቃወሙ ይመስላል አይደለም። ፖይንቱ ምንድነው? የኢትዮጵያ ሕዝብ ኮንፊውዝ እንዲሆን ነው። መጨረሻ ላይስ ኦሮሚያ ክልል ለ5 ተከፈለችልና 5 ዞን ያደርጋታል። ግን ኦሮሚያ ክልል ነው ያለችው። ቋንቋው አንድ ነው፣ የትምህርት ፖሊሲው አንድ ነው። 5 ዞን አለ ብሎ የራሳቸው አሁን የዞኖችን የወለጋ የአርሲ ምናምን ምን ያደርግልሃል መሰለህ? ክልል ያደርጋቸዋል። ግን ኦሮሚያ ክልል ነው ሁሉ ነገር አስተዳደሩ እንደዛ። አማራውንስ ጎንደርን ክልል ያደርግልሃል፣ ሌላ ሀገር ያደርገዋል። ጎጃምን ሌላ ክልል ያደርገዋል። ምንድነው? አማራን አንድ እንዳይሆን ነው የሚፈልገው። ደቡብ እንደዛ። ለምን? የሚገዳደረው ኃይል የኦሮሞ ብልጽግና 100 ዓመት እንዲገዛ ማለት ነው። አየህ፣ አማራ ሶሊድ ሆኖ ከቆየ ብዙ ዓመት ባሪያ ላይ ያደርጉት አይችሉም። አሁን መሳሪያ አንስተዋል፣ እየታገለ ነው። ፖለቲካ ኮንሽስነስ አለው። የትግሬው እንደዛ ነው፣ ደቡቡ እንደዛ ነው። ሰው ይሄንን ህዝብ መከፋፈል አለባቸው። አሁን የኢትዮጵያ ሐሳብ ይመስለው መጡ ማለት ነው። አይሆንም። ከዛ ደግሞ ምን መጡ መሰለ? አዲስ አበባን ወደ ኦሮሚያ መካለል አለባት። እግዚአብሔር ያሳይ። አዲስ አበባ ህዝብ ከፍተኛ የኦሮሞ ጠል ነው ብሎ ያለው ሰውዬ ጠቅላይ ሚኒስተር ነው። ከፍተኛ የኦሮሞ ጠል ከሆነ የአዲስ አበባ ህዝብ እንዴት ነው ወደ ኦሮሚያ ክልል የሚካለለው? የሚጠላው ህዝብ ላይ እንዴት? አንተ ደግሞ አዲስ ንቅናቄ ጀምረህ ነበር የአዲስ አበባ ሚል። ቆይ እሱንስ ወደ እሱ ውስጥ አንግባ። ግን እማወራለሁ ከፍተኛ የኦሮሞ ጠልነት አለ ብሏል አዲስ አበባ ላይ። ያ
ከፍተኛ የኦሮሞ ጠልነት ያለው ህዝብ ለምንድነው ወደ ኦሮሞ አካልሉኝ ብሎ የሚጠይቀው? ገብቷል? ጥላቻው እውነት ነው አይደለም ሌላ ነገር ነው። ግን የአዲስ አበባ ህዝብ የኦሮሞም የትግሬም የአማራም ጠልነት የለውም ታውቃለህ። አንተ አዲስ አበባ ተወልደህ ያደግከው ነው ታውቃለህ አይደል? የአዲስ አበባ ህዝብ የሚጠላው ዘረኝነትን ነው፣ የበላይነትን ነው የሚጠላው። የኦሮሞ ብልጽግና የበላይነትን ሲቃወም የኦሮሞ ጠልነት ነው ብሎ ጠቅላይ ሚኒስትሩ ወሰነ ማለት ነው። አሁን ደግሞ የአዲስ አበባ ህዝብ ፈልጎና ወዶ ወደ ኦሮሚያ ክልል ይጠቃለል ጠይቋል አይነት ነገር። እንደሱ እኮ ከሆነ ወደ ብዙ ሰው እኮ ማያውቀው ወደ ኦሮሚያ እኮ ከተቀለሉት የኦሮሞ መታወቂያ ሊሰጡ ነው በእነሱ። ከዛስ ካሪኩለም ትማራለህ እኮ በግዴታ ኦሮምኛ ትማራለህ። ይጭኑባል ወደ ስልጣን። እንደሌላ ክልል ትግሬ ሆነ ተወልደ አዲስ አበባ ላይ ወደ ስልጣን አትመጣም። አዲስ አበባ ውስጥ ምን መሰለህ ይኸውልህ አዲስ ታይምስ ካሪኩለሙ ትምህርቱ በእነሱ ይሆናል። ትምህርቱ በእነሱ ቋንቋ ይሆናል። መታወቂያ በእነሱ ይሆናል። ከዛ በኋላ እዛ ክልል ላይ የሚመረጠው ይሉሃል የሀገሩ እንትን የሆነ ነው ተወላጅ የኦሮሞ ቋንቋ የሚችል ኦሮሞ ተወላጅ የሆነ ነው ይሉሃል። ያ ማለት ምን ማለት ነው? አፓርታይድ ማለት ነው። ኦሮሚያ ክልል ይሄ ሳውዝ አፍሪካ የምታየውን ታየዋለህ። ሳውዝ አፍሪካ የነበረውን አፓርታይድ ኦሮሚያ ክልል ዛሬ የሚያደርጉትን በአማሮች ላይ፣ በትግሬዎች ላይ፣ በጉራጌዎች ላይ ለ27 ዓመት ያደረጉትን አፓርታይድ አዲስ አበባ ላይ ማምጣት ነው የፈልጉት። ከዛ ይሄ ፋክን ስቱፒድ ኢዲየት ካድሬ ይመጣና እኔ ፌደራሊስት ነኝ ይልሃል። የኦሮሞ ብልጽግና ደጋፊ ማለት ነው። ዜኖፎቢያ ማለት ነው የሚመጣው። ከዛ በኋላ ይመጣል ዜኖፎቢስት ነው። ከዛ ደግሞ ይመጡና ትግሬ ወርቅ ቤት አለው እናፈናቅለው ይለዋል። አማራው ሱቅ አለው እና ጉራጌው እናፈናቅለውና እንውሰደው ሙሉ ለሙሉ። አሁንም አድርገውታል። ኢቮልቭ አድርገናል ያለን ፖለቲካ ኢቮልቭ አድርጓል የሚለን ይሄንን ነው። ብዙ ቆየው ሰመራይዝ አድርጌ እኔ የምለውጣ አንደኛ የህወሓት ልጆች እኔ በጣም ደስ የሚለኝ ነገር ሰዎች ወያኔ እንድሉ ነው የሚፈልጉት። ወያኔ ቅዱስ ቃል ነው። አዲስ ታይምስ ደንቆሮ ካልሆንክ በስተቀር ደግሜ ልንገርህ ቲፒኤልኤፍ ነው የሚባለው። ህወሓት ከሚፈጠሩ በፊት የትግራይ ህዝብ ፖለቲካ መቻሉ ነው። እድኑ ማይኩን ልቀቀው። ስንግ ይባላል። አሁን ይሄ ፖለቲካ ስንግ ይባላል፣ ግን ኦሮሞ ስንግ አያውቅም እንጂ በቃሪያ ውስጥ መልካም የማንነት ቀውስ። ስለዚህ ኤዶም እኔ ህወሓት ነው የምለው። የባይቶናው ልጅ እንደውም የዛሬ 4 ዓመት በጣም ተቆጣ። ወያኔ አትበል ነው ያለው ግርማ ጉተማ ኦኤምኤን ላይ ሲያወያያቸው። ወያኔ ቅዱስ ቃል ነው ቲፒኤልኤፍ በላቸው ነው ያለው። ከዛሬ በኋላ ቲፒኤልኤፍ በል ማለት ነው። ስለዚህ ሌሎች ግን ይፈልጉታል። ግፍ በደል የፈጸመው ህወሓት ነው እንጂ ለእኔ ወያኔ አይደለም። ወያኔ ቅዱስ ቃል ነው። የትግራይ ህዝብ ድሮም ህወሓት ከመፈጠራቸው በፊት ኤዶም የኢትዮጵያ አብይ ኤርትራ ድረስ ዘሎ መግባት የለበትም። የውጭ ጉዳይ ፖሊሲ በፕሮቶኮል የተደገፈ ስርዓቱን በያዘ መልኩ ነው መመላለስ ያለበት። አሁን ደመቀ መኮንን ሽባ ከሆነ የደህንነት ኃላፊው እነ ጀነራል አደም እነ ተመስገን ሽባ ከሆኑ ሪዛይን ማድረግ ያለበት እኮ የአማራው ብአዴኑ ነው፣ ወይም የአማራ ብልጽግናን ወክለው ያሉት ናቸው። አትዝለን እነሱ አሻንጉሊት ከሆኑ እኔ በጣም የሚገርመኝ ይኸውልህ ስማ የኦሮሞ ብልጽግና ባይዘው አብይ አህመድ እኮ ይኸውልህ አንተ ስለ አንዴ ነው ቆይ ነው አንዴ ኤርኖ ሚዩት አድርገው በመድኃኒዓለም ይሄ ሰው ለዲፕሎማሲ ይኸውልህ አብይ አህመድ አንዴ ሚዩት አድርገው ኢዲየት አብይ አህመድ ኖርዌይ ሄዶ ኖቤል ሊሸለም ሄዶ እኮ አንዴ ሚዩት አድርገው ኖቤል አንዴ ሚዩት አድርገው በመድኃኒዓለም ኤርኖ ሚዩት አድርገው ተደማመጡ አንዴ ሚዩት አድርገው ነው ይኸውልህ ኖቤል ሊሸለም ሄዶ ሃዩ ፊልን ሲባል እኮ ምን አልሽ? ሃዩ ፊልን ሲባል ምንድን ነው የአብይ አህመድ እኮ ይኸውልህ አዲስ ታይምስ አንዴ አስጨርሰው እናውራ ፕሊዝ። ይኸውልህ አንደኛ ፒፒን ደግፌ አላውቅም። የብልጽግናን ስርዓት መደገፍ ደግሞ መብቴ ነው ልደገፍበት።
በዲሞክራሲ አስተሳሰብ አንድ ሰው ህዋትንም ይደግፋል፣ ናዚንም የሚደግፍ አለ። ብልጽግናን ደግፌ አላውቅም። ማን ደንቆሮ ካልሆንክ አትሳደብ። ስለዚህ ብልጽግና ልደግፍ ብል መብቴ ነው። እስካሁን ደግፌ አላውቅም። ይኸውልህ ኢትዮጵያዊ ብሔርተኛ ለመሆን ምንድን ነው መስፈርቱ? ኢትዮጵያዊ መስፈርቱ ምንድን ነው? አዲስ አበባ ላይ ለምሳሌ ዘመድ ሲሞትብህ ወደ ክልል የምትሄድ ከሆነ ለቅሶ ሰርግ ሲኖር ወደ ክልል የምትሄድ ከሆነ ኦሮሞ ደግሞ እዛው ሆኖ ሰው ሲሞትበት ምን ሲልም የሚሄድበት ከሌለ ስለ ፍንፍንዴ መናገር እኮ ይሄ አንዳንዱ ይሄ ስስ ብል ያው ለዚህ ሁሉ ቀርቃሩ ውስጥ የኦሮሞ ብልጽግና ይኸውልህ እስኪ አዳማ ግቡ፣ ከአዳማ ውጡ። አንድ ጊዜ ለማንኛውም ካንተ አይነት አዳምጠኝ። ይኸውልሽ መልስ አብዲሳ ያቦር you fucking idiot. I told you you're garbage, brother. ይኸውልህ አንተ you're fucking garbage. አትሳደባ። አዲስ ታይምስ ፕሊዝ ፕሊዝ ነው አብይ አህመድ ልስደ ይሄን ማህይም ማለት ነው። የሽመልስ አብዲሳ የፖለቲካ ደጋፊ የሆኑ ነው የፖለቲካ ደንቆሮ ማህይም የሆኑ ይሳደባሉ። እኔ አሁን ተራዬን ጠብቄ ሰዓቴን ጠብቄ ነው እያወራ ያለሁት። በሱ ጣልቃ አልገባው። የሆነ ቦታ ላይ ኑርቡን የምነካው ከሆነ ፖለቲካ አይችልም ማለት ነው። እኔ አሁን ለምሳሌ ነርቬን የምነካ ንግግር ብናገር ነርቬ አይነካ። ይኸውልህ ነው ለሌላ ጊዜ ቆይ አንዴ ፕሊዝ በአንድ ደቂቃ ጨርስ። ፌደራል የኔ ተራ እኮ ነው። መልካም ቆይ አንደርስታንድ። እሺ መልካም። ስለዚህ እንደኔ አሁን የኦሮሞ የበላይነት አለ የሚለውን ነገር እኔ አልቀበለው። ቅድም የደህንነት ተቋምን የውጭ ጉዳይ ሚኒስትርን ለማሳየት ተሞክሯል እና አዲስ ታይምስ የሚያደርጉት 12 መረጠ። እስኪ ልጠይቅ የትግራይ የበላይነት እንዴት ነው? ቆይ አንዴ በፊት 5 ግንባር ነበር 12 አደረገ። አዲስ ታይምስ ትቆራረጣለህ ያለው አዲስ ታይምስ ኢንተርኔት ጥሩ አይደለም። አስረዳኝ። አዲስ ታይምስ ኢንተርኔት ጥሩ አይደለም፣ ይቆራረጣል። ህዋቶች 60 ጄኔራል ከ60ው ጄኔራል 58ቱ የትግራይ ጄኔራል ነበር። ፌዴራሊስት አንዴ ታደርገኛለህ? ይቻላል። ኦኬ ቅድም 5 ነበሩ አሁን 12 ደርሰዋል ስትለኝ አሁን ደግሞ ምን እያልክ ነው? አደንፋራ ይሁን ደመቀ ይሁን ምን ሁሉም የማይረቡ ናቸው አልክ። እያልን ያለነው እኮ እነሱን የፈለጋቸው ለማጨብጨብ ነው። ስራውን ኃላፊነቱን ስልጣኑን ለመስጠት አይደለም። እነሱ ሁሉ የፖለቲካ ቁማር ነው። ኤግዛክትሊ። አሁን አንተ ልንገርህ ልጠይቅህ፣ ኦፌኮ ነህ አይደል? ፌዴራሊስት እቺ ያዳመጥኩ ነው። አንድ ላይ መልስልሃል። ኖ አይ ኦፌኮ ነህ ወይ? ኖ መልስልኝ። እንደዚህ ሰው ኢትዮጵያ ፖለቲካ መቀየር አለበት ብሎ የሚያምን ከሆነ የሆነ ፓርቲ ውስጥ ራሱን አስገብቶ ያ ፓርቲ ከሌሎች ጋር አላይንስ ፈጥሮ የኢትዮጵያን ፖለቲካ በምርጫ አሸንፎ ኢትዮጵያን ፖለቲካ መቀየር ይችላል የሚል ከሆነ የሆነ ቦታ ላይ ፓርቲ ውስጥ ራሱን ማስገባት አለበት ብዬ አምናለሁ። ይኸውልህ ለምን ነው ጥያቄ ቀላል ነው። አንተ ማብራሪያው ላይ ሄድኩ። ኦፌኮ ነህ ወይ ጎራደቦሽ የጠየቀው ብልጽግና ነው። ኦፌኮ ባይኖር ምንድነው? ኦፌኮ ባይኖር ማንን ትሆናለህ? እኔ በኢትዮጵያዊነት የተደራጁ ፓርቲ ካሉ እደግፋለሁ። ኢዜማ ለምሳሌ 18 ስራ አስፈጻሚ ያለ ሁሉም የአንድ ብሔር ነው ከፕሮፌሰር ብርሃኑ በስተቀር። ኢትዮጵያዊ ብሔር ትደግፈዋለህ? የትጥቅ ትግልን አልደግፍም። ኦላ ለኦሮሞ ህዝብ በትጥቅ ትግል መፍትሄ ነው ካለ መብቱ ነው። እኔ ትጥቅ ትግልን አልደግፍም። እኔ እኮ የጠየኩ ኦላን ትደግፈዋለህ ወይ? የትጥቅ ትግልን አልደግፍም። ኦላ ለኦሮሞ ህዝብ የትጥቅ ትግል መፍትሄ ነው ካለ መብቱ ነው። እቴ ኦላን ትደግፈዋለህ አትደግፈውም? ምን ያልኩህ? የትጥቅ ትግልን አልደግፈም። እኔ የትጥቅ ትግል እኮ አላልኩም። ኦላ የያዘውን አላማ ትደግፋለህ አትደግፍም? ኦላ የሚያደርገው የትጥቅ ትግል ነው አይደል? በትጥቅ አላማውን ትግሉን አይደለም። ትግሉ በምንድን ነው የሚያደርገው? ፖለቲካል አላማ የኦላን የፖለቲካ አላማ ትደግፋለህ?
ለኦሮሞ ህዝብ እታገላለሁ እስካለ ድረስ መብቱ ነው። የትጥቅ ትግልን ግን አልደግፍም። ከፊል ደመና ነው ማለት ነው። ድንጋይ ጋር እኮ ነው እያወያየን ያለው። ኤዶም ለምሳሌ ከአንተ የተሻለ እንዳንተ ጥቁር ድንጋይ የለም። ለምሳሌ ኤዶም 5ቱን ታዳጊ ክልል 12 ክልል አደረገ። አሁን እናንተ ህወሓቶች ባሪያ ነበር ያደረጋችኋቸው። አሁን ሙሉ ክልል ሲሆኑ አጃቢ ሆኖ አልሆኑ አይደለም የኔ ጥያቄ። በብልጽግና ስራ አስፈጻሚ ውስጥ ገብተዋል። እኔ እኮ ኤር ነው ስለገቡ የፖለቲካ ዓላማው አጃቢ መሆን አለመሆን አይደለም። ስትጠይቅ ስራ ምንድነው ስትባል ወንድም ገራጅ አለው አትበላት ሰውዬ። ለምሳሌ ህወሓት ሲዳማ ክልል አይሆኑም ብሎ 90 ፌዴራሊስት አንድ ያዳምጠኝ ሺህ በላይ ሲዳማዎችን ጨፈጨፈ። እውነቱ ኦኬ። የኦላን የፖለቲካ ዓላማ ትደግፋለህ አትደግፍም? ያንን መጀመሪያ የጠየቀኝ ልመለስልህ። መጀመሪያ ምንድን ነው ያልከኝ? ነው መጀመሪያ የጠየቀኝ አለ መጨረሻ መጀመሪያ የጠየቀኝ የኦላን የፖለቲካ ዓላማ ትደግፋለህ አትደግፍም? ደረከ ተጠይቃለህ እንዴ? እኔ ነኝ ምን ያደረኩ? እደግፋለሁ አልደግፍም? መልሱ በቃ ኦላ የትጥቅ ትግል ለኦሮሞ ህዝብ መፍትሄ ያመጣል ካለ መብቱ ነው አልኩሽ እኮ። አይገባሽም እንዴ? እኔ የትጥቅ ትግልን አልደግፍም። አሁንስ እኔ ጠየቅኩክ የፖለቲካ ዓላማውን ትግሉን አላልኩም። ኦላ የያዘው የፖለቲካ ዓላማ አለ አሳካዋለሁ የሚለው ያንን የፖለቲካ ዓላማ ትቀበለዋለህ አትቀበለው? ዓላማው ለኦሮሞ ህዝብ ይጠቅማል ብሎ እስከተንቀሳቀሰ ድረስ ከሌሎች ጋር አላይንስ ፈጥሮ ከሚሊተሪ ይልቅ በፖለቲካ አላይንስ ግንባር ፈጥሮ እጅ ላይ ተይዞ ይሄንን ስርዓት ከትጥቅ ትግል ይልቅ በህዝባዊ እምቢተኝነት ከበደ አይደል? ኤድመንድ ብትተኛ ያዋጣሃል። እሺ የብልጽግና የፖለቲካን ዓላማ ትቀበለዋለህ አትቀበለውም? ራሱ ደጋፊ አይደለም። ኤድሞንድ አይደለውም ብሎ እኮ ብልጽግና እንዴት አድርጎ እንትኖችን እነዚህ አጋሮችን እንዳመጣቸው ምናምን እየነገረን እኮ ነው። ኤድሞንድ አይደግፈውም፣ ግን ይደግፈዋል። ብልጽግና አስቸጋሪው ከብዙዎቹ ጋር እሱን ከሚመሳሰሉት ጋራ ይኸውልህ ጭፍን ጥላቻ እናንተ አሁን የጭፍን ጥላቻ እንዳደርግ ነው የምትፈልጉት። በብልጽግና በኢህአዴግ ጊዜ የነበሩ ልዩነቶችን መናገር ፌዴራሊስት ብልጽግና ነው የሚል ደናቁርትነት እኔ አልቀበለውም። አንተ 5 ክልል ታዳጊ ክልል አድርገህ ባህሪ ያደረግ ብልጽግና ግን ሙሉ ክልል አደረጋቸው ብዬ ብናገር የብልጽግና ደጋፊ አያሰኝም። መረዳት የማትችል ከሆነ ያስተጋል የገቡት ታገስኩ ላቋርጥ እገደዳለሁ። ብዙ ጥያቄ ስትጠየቅ ኤድሞንድ 1 ብር ሰርቆ ነበርና እኔ 100 ብር ካልሰረቅኩ ነው መልስህ። ጠቅላላ ማለት ነው። ጠቅላላ መልስህ ኤድሞንድ 1 ብር ስለሰረቀ እኔ 100 ብር ልስረቅ ብለህ ልታመልጥ ነው የምትሞክረው እንጂ ቀጥታ ስትሬት የመለስከው ነገር የለም እስካሁን። ምን የሆነ ነው? ደግሞ ምን አለ መሰለህ ሌላው ያለው እንድገባ ያደረገኝ ቅድም አማራ በኢትዮጵያዊነቱን መታገሉን ትቶ በአማራዊነቱ ይታገል ነበር ብንለው አለ። ለአማራው ሲሆን ወደ ብሔር እንዲገባ ይፈልጋል። እኔ ግን በኢትዮጵያዊነት የሚታገል ካለ ማንም ኢትዮጵያዊ ደግፋለሁ አለ። ለሚቴሉ ሳምቲንግ ይሄ የፒፒ ነው። አዲስ ያመጡት ዘዴ ምንድን ነው? የፒፒ ተቃዋሚ መስለው ነገር ግን ስልጣኑ በእነሱ እጅ ላይ ብቻ እንዲቆይ። በዚህ ዘመን እስኪ እዚህ ውስጥ ያላችሁ በሙሉ ንገሩኝ፣ በኢህአዴግ ዘመን የትኛው ትግራዋይ ነው ወጥቶ ዛሬ የኦሮሞ ብልጽግና በሚናገሩት አይነት ትዕቢት፣ ጥጋብ፣ ጥላቻ ሲናገር የሰማችሁት? የትኛው ትግራዋይ ወጥቶ ነው እነሱ የሚያወሩትን ቆሻሻ ንግግር ሲናገር የሰማችሁት? በአደባባይ በቀትር አይደለም የህዝቡን ገንዘብ የሚዘርፉ ያሉት። ዛሬ ማንም ተራ መሀይም የነበረው አይደለም እንዴ ባለሀብት ያለው የኦሮሞ የበላይነት የለም ይለናል እንዴ? ይቀልዳል። ምን ስታስበው መሀይሞችን መስልሃለን? እውሮችን መስልሃለን? ምን አይነት ለህዝብ ያለ ንቃት ነው? እንኳን አይደለም እኛ ሚዲያ የምንከታተል ትንሽ መጽሐፍ ያነበብን ምን እየሆነ የምናውቀው ያለ ነው አይደለም። በአሁን ሰዓት እውርም ዱዳም የሆነ ሰው ቢኖር የኦሮሞ የበላይነት ኢትዮጵያ ውስጥ እንዳለ በደንብ ጠንቅቆ ያውቃል።
ግን አየህ አንተ እዚህ የመጣኸው የብልጽግናን ወንጀል፣ የብልጽግናን ግፍ፣ የብልጽግናን አረመኔነት ህዝቦች እንዳይወያዩበት የዛሬ 8 ዓመት ስልጣን የለቀቀውን ህወሓትን እያመጣህ የብልጽግናን ወንጀል በህወሓት መሸፈን ላይ ነው ያለው። አንድ ነገር ልንገርህ፣ በታሪክ ብልጽግና የሰራውን አይነት ወንጀል እንኳን በኢትዮጵያ በዓለም የሰራ መንግስት የለም። እኔ ብልጽግና የኦሮሞን ህዝብ ይወክላል ብዬ አላምንም። ግን በጣም ብዙ ኦሮሞዎች ግን ተጠቃሚ ያሉ በዚህ መንግስት ካንተ ጨምሮ ማለት ነው። አሁንም ጀዋርን ማምጣው ጂኒጃካን ማምጣው እንደኛ ቪክተም ሆንን። ይሄ አገዛዝ ህዝብን ጨፈጨፈ፣ ይሄ አገዛዝ ወንጀለኛ ነው፣ ይሄ አገዛዝ ጸረ ዲሞክራሲ ነው፣ ጸረ ልማት ነው ብላችኋል የምትቃወሙት። አብይ አህመድ የሰራው ስራ ከስልጣኑን ከእጃችን ሊያስወጣው ነው። ስለዚህ አብይን ተቃውመን ስልጣኑን በኦሮሞ እናስቀጥለው የሚል ነው እንጂ እናንተ የኢትዮጵያ ህዝብ የሚናገረውን የኢትዮጵያ ህዝብ እየጮህበት ያለው ነገር አይደለም። የእናንተ ጩኸት የኢትዮጵያ ህዝብ የሚያለቅስበት አይደለም። የእናንተ ለቅሶ የኢትዮጵያ ህዝብ እየተናገረ ያለው አይደለም። የእናንተ ንግግር አንተ ሌላ ጃኬት ለብሰ የመጣ ስልጣኑን ጨፍጫፊና ገዳይ በሆነ በጥቂት የኦሮሞ ባለስልጣኖች እጁ ስልጣኑን እንዲቀይር ነው። ዛሬ አብይን አውርዳችሁ ሌላ ነፍሰ ገዳይ ጀዋር ልታመጡልን ነው እየሰራ ያለው። ህወሓት የለቀቀ ዛሬ 8 ዓመት ነው። በአንተ ቤት አስማርት በሆነ ነው። ወያኔና የትግራይ ህወሓት ልዩነት የላቸው። ጌታ አብይ አህመድ አይደለም እንዴ በቅርቡ ወያኔ እያለ ሲነግረን የነበረው? በቅርቡ እኮ የሚነግረን የነበረው እኮ ወያኔ መሸነፍ እንጂ ለወያኔ ማሸነፍ አራምባና ቆቦ ነው እያለ የሚነግረን የነበረው እኮ አብይ አህመድ ነበረ። ወያኔ እያለ የሚጠቅስልን ወያኔ ቅዱስ ሲጀምር ቅዱስ የሚባለው ቃል ወያኔንም አይገልጸውም። ቅዱስ ለመንፈሳዊ ነገር የሚሰጥ ነው። አታጭበርብር። እዚህ የገባኸው ህዝቦች የነፍሰ ገዳዩንና የጨካኙን የኦሮሞን ብልጽግናን ወንጀል እንዳያወሩ የህወሓትን ጥላቻ እያመጣ ይህንን ነፍሰ ገዳይ የሆነውን ጨፍጫፊ ግሩፕን ወንጀሉን ለማጽዳት የመጣው የአማራ አዛኝ መስለህ የአማራና የትግራይን ህዝብ ለማጣላት ህወሓት በነበረበት ጊዜ ማን ወንጀል እንደሰራ እኮ አሁን እኮ አየነው። ዛሬ ስልጣን ላይ ያሉት ናቸው በዛን ዘመን የነበሩት። የኦሮሞ ልጆች እኮ ናቸው ኢንሳን ተቆጣጥረው ህዝብን የጨፈጨፉት። ዛሬ ከአብይ አህመድ ጋር ያሉት እነ ሳሞራ ናቸው መከላከያ ይዘው ህዝብን የጨፈጨፉት። ስለዚህ በኢህአዴግ ዘመን ጭፍጨፋ ካለ እና አብይ ናቸው የጨፈጨፉት። እነ ጀዋር ናቸው ህዝቡን ያስጨፈጨፉት። ጥላቻ ይዘሩ የነበሩት እነ ጀዋር ናቸው። ስለዚህ አታጭበርብር። አንተ ብልጽግና ነህ፣ የብልጽግና ኦሮሞ ነህ፣ ተጠቃሚ ነህ። አሁን ደግሞ እነግርሃለሁ፣ በትግራይ ህዝብ ላይ ጄኖሳይድ የፈጸመው የኦሮሞ ብልጽግና ነው። በአማራ ህዝብ ላይ ጄኖሳይድ እየፈጸመ ያለው የኦሮሞ ብልጽግና ነው። የኢትዮጵያን ህዝብ ዋጋ እያስከፈለ ያለው የኦሮሞ ብልጽግና ነው። የኦሮሞ ባለስልጣኖች ናቸው በአሁን ሰዓት አገሪቱን እንዲህ ያለ ቅርቃር ውስጥ ያከተቷል። በአጠቃላይ ኢትዮጵያን ዋጋ ሲያስከፍሏት የኖሩት የኦሮሞ ባለስልጣኖች ናቸው። መራራ ጉዲና ምንድን ነበር ያሉ? ጃንሆይም ኦሮሞ ነበሩ። መንግስቱ ኃይለማርያም ኦሮሞ ነበረ። አብይ አህመድ ኦሮሞ ነው። እነዚህን ሁሉ ስትደምራቸው ኢትዮጵያን ዋጋ ያስከፈሉ እስካሁን ድረስ የነበሩ መሪዎች ኦሮሞዎች ናቸው። እውነቱ ይሄ ነው። እንግዲህ ከአማራ መራ የሰማነው ሚኒሊክ፣ ቀጥሎ ዮሐንስ፣ ሜይቢ መለስ። ከዛ በኋላ ማጆሪቲውን ግን ሬሾ ካወጣ ሲመራ የቆየ ኦሮሞ ነው። ኢትዮጵያንን ዋጋ ሲያስከፍላት የኖሩ ኦሮሞ ነው። እውነቱ ይሄ ነው። እውነቱ ይሄ ነው። ቆይ ፌዴራሊስት እኔ እኮ እስካሁን ክብር አይኖርህም እንዴ? ለእኔ ደግሞ ክብር ይኖር። እስካሁን አዳመጥኩ። ምን እያረክ መሰለ? ብልጣ ብልጥ ልትሆን፣ ያው እኛም ዝም ብለን ነው ጊዜ እያሳለፍን ነው እንጂ ከአሉላ ነው የጀመርከው። አሉላን የነገሩ ነገር ግልጽ ነው። የሁሉም ድርጅቶች እንትን የሚሉ የሚከላከሉ ሰዎች ገብተዋል። በቲፒኤልኤፍ ሲሆን ቲፒኤልኤፍን የሚያስጠቁርና ቃሪያ የሚቀባ ሰው ይዞ ቀረበ። ይሄ ፍትሐዊ አይደለም፣ ያስቃል ነው የተባለው። አሁን ይሄ በቃ ግልጽ ነው። የፋኖ ሰው ነበር። ኦላም እዛ ቂቤ ሲቀባ ነበር። በቃ ሲሽሞነሞን ነበር። እና ቲፒኤልኤፍ እኔ ነኝ ደጋፊ ነኝ የሚል ሰው ይገባና እንደዛው ይደረጋል ማለት ነው። አሉላ እንደ ግለሰብ ሲፈልግ እናቱን ወክሎ ሲፈልግ የሞተውን አሉላ ወክሎ ሌላ እሱንም ካገኛችሁት እንደ አስተሳሰቡን ይዞ መቅረብ ይችላል። ከሌና አቅርቡ ከሌና አታቅርቡ የምንል አይደለንም። በሰው ቤት አናዝ። ያው ጀዋር በቤቷ ነው፣ ውሻ በቤቱ ነው መቼም የሚጮኸው። ፖለቲካ ተበታትነው ጠፍቶባታል። ጀዌ ሜንጫ
በቃ እንትን ነው በቃ የቂም በቀል በቃ አልሞት ባይ ተጋዳይ ነው። ግን የህዝቡን እንዳሉላ የህዝቡን ጥቅም አሳልፈው ይሰጥ አይደለም። እዚህ ላይ ጎበዝ ነው። ሁሉም እዛ መድረክ ላይ የነበሩት የህዝባቸውን ጥቅም ካሉላ ውጪ የሰጠ የለም። ጥሩ ነው አሉላን ማለት እኔ ብናገር ሰው ስለማይሰማኝ ትንሽ የሚያገናዝብ አይምሮ ያለው ሰው በዚህ አይነት መድረክ አይቶት እንዲያውቀው በማድረጉ በዚህ እናመሰግነዋለን። ግን እንደ ድርጅት የሁሉም ድርጅቶች ደጋፊዎች ነበሩ። የቲፒኤልኤፍ ተቃዋሚ እና አስጠቋሪ ነው ይዛችሁ የቀረባችሁት። ይሄ ብልጽግናን የማዳን ስራ እንዳይሆን እየተሰራ ያለው አሁን ዙሩ እየከረረ ስለሆነ ጂኦፖለቲካውም እንደምታየው ችግር ውስጥ እየገባችሁ ስለሆነ እነ ጀዋር ቴዲ ሐዋሳንም መድረክ መሪ አድርገውት ነበር። ያው ቲክቶክን ስለማናውቀው ነው የሚል ምክንያት ሊያቀርቡ ይችላሉ። እሱም በዛ እንይዝላቸዋለን። አሉላን ይዛችሁበት የመጣችሁት መንገድ ትክክል አይደለም የተባለው እሱን አንተ ማብራሪያ የማያስፈልገውም አንተም ራሴ ያየኸው ነው። የተሰበሰቡበትን ዓላማ መጨረሻ ላይ ሲናገር ድህረ ብልጽግና ስለምናረገው ነገር ለመነጋገር ነው። ስማ ቲፒኤልኤፍ መስዋዕትነት ከፍሎ ብልጽግናን አስወግዶልህ አሉላን ይዘህ ስለ ድህረ ብልጽግና ታወራለህ? ጎበዞች ናችሁ ብለን ያው ጩጬዎች ተሰብስበው ስለ ድህረ ብልጽግና እያወሩ ነው። ማቸም እዛ ውስጥ አንድ ነው የፋኖ ደጋፊ ነኝ ያለ እሱም የሆነ ድርሻ ይኖረዋል። ከዛ በተረፈ ስለ ድህረ ብልጽግና ማውራት የሚገባቸው ሰዎች አይደለም እዛ ላይ የነበሩት። አታውሩ ግን አይባልም። ነፃ ነው መድረኩ። እሱን እንትን እየፎገርክ ያለው መጨረሻ ላይ ደግሞ ምን ታደርጋለህ? ስለ ብልጽግና ሲወራ ሽንጥን ገትረ እየተከላከልክለት ብልጽግና እኮ እንዲያደረገ ስትባል እንዴ እናንተም እኮ እንዲያደርጋቸዋል 10 ምናምን ጀነራል ነበረ እኮ ብልጽግና ይሄን ያርጓል ስትባል እንዴ ይሄማ እንዲህ ተደርጓል ብልጽግና እኮ እንዲያርጓል ስትባል አው እኮ አጋሮችን እኮ ስራ አስፈጻሚ ውስጥ አስገብቷል እያልክ 100% ብልጽግናን እየተከላከልክ ብልጽግና አይደለም እያልክ ደግሞ ትቀልድብናል። ቀልደኛ ነህ። ከዛ ደግሞ እንደገና ሌብነትም ስትጠየቅ እናንተ 1 ብር ስለሰረቃችሁ እኛ 100 ብር ብንሰርቅ ምን ችግር አለው ትለናለህ። እና እቺ ብልጣብልጥነትሽ ተመችታናለች። እንትን ነው አይ ጀስት ኤሊቶቹ ምንድን ነው እነሱ ያዙት። ቅድም ማራማዊት በትክክል ገልጸዋለች። እንትና ከወረደ እንትና የሚል የራሳቸው እንትን አለ እና እንደዛ ሊጫወቱት ነው የሚያስበው። ይጫወቱታል ወይ ጨዋታውን ወደፊት የምናየው ይሆናል። ግን አይመስለኝም። እኔ ግን ያው ሌላውም እንግዲህ ዳር ቆሞ እያጨበጨበ ፋንድሻ እየበተነ መያቸው መስሏቸው ነው። ለነገሩ አገር ነው የሚበትኑት። ኤኒዌይስ ባይ ዘ ኤንድ ኦፍ ዘ ዴይ እኔ ያው ለውጣ ስለሆነ ነው። ሁላችሁንም ከልብ አመሰግናለሁ። ዋን ሚኒት ኤዶም ከፈቀድክልኝ፣ ሶሪ ሌላ ጊዜ እንወያያለን። የሀሳብ ልዩነት መኖርም አለበት። ፖለቲካ ለማውራት ጭንቅላት ይፈልጋል፣ ለማዳመጥም ጭንቅላት ይፈልጋል። እኔ ስርዓቱን አልደገፍኩም። ልደግፍ ብል መብቴ ነው። ታዳጊ ክልል ላይ ወደ ሙሉ ክልል አመጣቸው ማለቴ ስርዓቱ ደጋፊነት አያሰኛም። ስርዓቱን እየተከላከልኩ አይደል፣ ልዩነቱን ነው እያስቀመጥኩ ያለሁት። ለምሳሌ ከብልጽግና ስርዓት ውስጥ የፕሮፌሰር ብርሃኑ ነጋ በትምህርት ዙሪያ ላይ ወርቅ ስራ ነው እየሰራ ያለው። ስርዓቱ ዲሞክራሲ ስርዓት አይደለም። ይህንን ስርዓት እኔ ደግፌ አላውቅም። ደስ የምለው ግን አንድም የኦሮሞ ፓርቲ ከህወሓት ጋር አይሰራም። ፋኖም እየሰራ አይደለም። ማራማዊት ያው መልካም መቃጠል ታንኪዩ ሄደው እሱ ምኞት ነው። ግን አይ ሃቭ አ ጉድ ኒውስ ፎር ዩ ፋኖና ስለ ኦላ የማውቀው ነገር የለም። አንተ ትቀርበዋለህ ለኦላ። ስለ ፋኖና ስለ ትግራይ ግን እነግርሃለሁ። ዊር ካሚንግ ቱጌዘር እየመጣን ነው። ስልጣኑን ከኦፒዲዮ ልንወስደው ነው። ስልጣን ወደ ኢትዮጵያኖች መልሰን ልንሰጥ ነው። ስለዚህ አይ ሃቭ አ ጉድ ኒውስ ፎር ዩ። ጉድ ናይት ኤድመንድ። እሺ ቻው በሉ። ሰላም ሁኑልኝ።